ዳኒ ካሜራማን ናግባ ልቀቀኝ ምንድነው ግባ ስቱዲዮ የመምጣቴ ምክንያት ደግሞ ዳኒ አስጠርቶኝ ነው ትንሽ ዳኒ ተረባብሻል ጥሩ ሁኔታ ላይ አይደለም ያለው ንገረኝ እስቲ እኔ ከናንተ ምንም ፈልግ ይመስላችኋል ያንን ውሻ ከደበቃችሁበት አወጣችሁ እንድሰጡኝ ብቻ ነው የምፈልገው እኔ እኮ የእውነት የምታግዙኝ ፍትህን የምታስገኙ ስለመሰለኝ ነው እንጂ ከሱ ጋር እንደቆማችሁ ባቆማ ኖሮ እናንተንም ጭምር ነበር ማትይዛችሁ ይገባኛል ይኸውልህ ያለህበት ሁኔታ ይገባኛል ነገር ግን ከዚህ በላይ አትልፉ በቃሽ አንተ ሚኪም ከዚህ በላይ አትልፉ የት ነው ያደረጋችሁት ለምንድን ነው ወንጀለኛ ደበቃችሁ ያዛችሁት ቆይ እኔ እኮ አባቴን ነው ያጣሁት እባክሽ ተረጋግተሽ እኔን ለመርዳት ብሎ ለሚያደርጉት ነገር ተጠያቂ ልታደርጋቸው ነው አትወራጭ ግልጽ እኮ ነው ወንጀል ሰራ መቀጣት አለበት በቃ ቀጣ ከምሰጥ ለሱ መስጠት ነው ያለብን በቃ አለቀልኝ አልቆልኛል እኮ አልቆልኛል ይኸውልህ አይደለም ዳኒ ይሄ በጣም ትንሹ ነው ይኸውልህ ነፍስ መግደል እሱ ማይወት እኮ ነፍስ ገድላችሁ እኮ አልገድም ትልቁ እሱ ነው ወሬም አይደለም ባይናችን እኮ ነው ያየነው ከዚህ በላይ ምን አይነት ማስረጃ ነው ቆይ የምትፈልጉት እናንተ ስትያዙ በቃ እንደዚህ ነው የምትሉት ምንድነው ሌባና አጋልጣለው ወንጀለኛ ገደለ ህይወቴ እኮ ተበላሸ በቃ እሺ አዳምጠኝ እኔን ለምንድነው እንደዚህ የምትለው አንተ ለምንድነው እንደዚህ የምትሆነው እናንተ ቆይ ወንጀለኞችን እንይዛለን የተበደሉ ሰዎችን እናግዛለን አነበር እንዴ የምትሉት ሰውዬ በሽተኛ ነን እንዴ ስለምንድነው የምታወራው እባክሽ ቁጭ በይ እባክሽ ራሂል ቁጭ በይ ጤነኛ አይደለም እንደዚህ እንደበከው እሱ አይደል ገደይ ተባለው እሱ በገደወስ እኛ የሱን ኃጢያተኛ እየወሰድን ነው እኛ ተረባርበን ያባትሽን ገዳይ እናገኘው ነው ያልነው እኮ እኛ እኮ ለኛ ጉዳይ አይደለም እዚህ ቁጭ ያልነው የተገኘውን ገዳይ ለምንድነው የምታገኙት ቆይ ስለሱ እሱ ስለሰራው ጓደኛ ስለሰራው ነው አንተ ቆይ እንዴት ነው ወንጀለኛ አጋልጣለሁ ስለነበር እንዴ እኔ እንደውም ፊት ለፊት ላናገረው ላፈልጋለሁ ምንድነው ከአባቴ ይፈልገው ምንድነው ከኛ ምንድነው የሚፈልገው ንገረኝ ከአባቴ ጋር ያለበት ችግር ምንድነው ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ በረከት ነኝ እንግዲህ አሁን የተገኘውበት ምክንያት በነ ለምለም ጉዳይ ዳኒን ለዳኒ ባሳዩት የግድያ ቪዲዮ ጉዳይ ላይ መረጃ በማሰባሰብ ላይ ነን አሁን የምንገኘውና ለምለምና ሄራኒ እዚሁኛ ጋር ይገኛሉ ውድ ተመልካቾቻችን በጣም በብዙ ርብርብ በብዙ ድካም ዋናው የዚህ ጉዳይ ዋና የተባለውን እና በብዙ ርብርብ ነብዩ የተባለውን ግለሰብ አግኝቻለሁ እንግዲህ ውድ ተመልካቾቻችን ነብዩ ማለት እነ ለምለምን እነ ሄራኒን እና ብዙ ሰዎችም አሉ እንደዛ ብለን እናስባለን እነሱን የሚያሰማራ ግለሰብ ነው እጅግ በጣም ከበድ ያለ ሰው ነው ከበድ ያለ ግለሰብ ነው ውድ ተመልካቾቻችን ብዙ ስራዎችንም ሊሰራ ይችላል በጣም ከባድ ሰው ነው ነብዩ የተባለው ሰውዬ የተሰራውንም ተሰራ የተባለውንም ቪዲዮ ለባልደረቦቻችን መተው እንዲያሳዩ ያደረገው ይህ ሰው ነው እንግዲህ አቶ ነብዩ የተባለው ሰውዬ እና ተመልካቾቻችን ይህን የተቀነባበረውን ቪዲዮ በሱ ባልደረቦች ምክንያት አማካኝነት ለኛ ባልደረቦች ይህን እጅግ በጣም ረቂቅ በሆነ መንገድ የተቀነባበረ ቪዲዮ ነው እንግዲህ ውድ ተመልካቾቻችን ለማሳየት የሞከሩት እኛ ጋር ምን ሊያደርጉ እንደሞከሩ ምንስ አስበው እንደሆነ ምንድነው አላማቸው ከዚህ ጀርባ ምንድነው ያለው የሚለውን ነገር መኪና ውስጥ ነው ያለው ነብዩ የተባለው ግለሰብ አሁን እሱን እዚህ ይዤ መጥቼው ያን ነገር የምናቆይ ይሆናል አብራችሁን ቆዩ ናግባ ልቀቀኝ ምንድነው ስነስርዓትን ይዘጋ ናግባ ዛስቀጠቀጥከኝ ምንድነው የምትለው ሰማኛለህ ይኸውልህ ማይል አይጠቀም ምንም አይጠቅም ግባና እሰራላለሁ ናግባ አንተ እንደዚህ አረከኝ አትታገል ይኸውልህ ምንም ጥቅም የሌለው ትግል አትታገል ሰማኛለህ ትሄዳለህ ወዳ አይደለም በግድ ነው የምትሄደው በግድ ነው የምትሄደው አንተ ናይድ ልቀቀኝ ይኸውልህ ከዚህ በላይ የሆነ ነገር እንዳይከተል እንደዚህ ነው ወንዶኝ ምንድነው ትሰማኛለህ ከዚህ የባሰ ነገር ምን አድርገህ የምትለኝ እኔ እኮ አስገድል ምን ላድርግ ቆይ የሰራውን ነገር ነው እኛ የሰራውን ምን አደረኩ እኮ ይኸውልህ እሱን ይኸውልህ እንደዚህ እየታገልከኝ አይደለም አስቀጠቀጥከኝ ዝም አልኩኝ አሸኝ ምን ላድርግ እሺ አሁንም ይኸውልህ አሁንም በስነ ስርዓት ነገሮች እንዲሄዱ የምትፈልግ ከሆነ ይኸውልህ ስነ ስርዓትን ይዘህ ትቆማለህ ይኸውልህ ትሰማኛለህ ቆይ ምን አድርግ ነው ለምለምና ሄራኒን የላካቸው አንተን አይደል ማለት ቪዲዮ እንዲያሳዩን መተው ለባልደረቦች ቪዲዮ እንዲያሳዩ እንትን ያልካቸው አንተ ነህ አዎ ምን የገደለውን ያሳየን እንጂ ምን ነው ወንጀል ሰራ እንዴ ምንድነው ምክንያት ማለት ምንድነው ምክንያት ግልጽ እኮ ነው ናውዲ ነው ምሽሸው
ወዴት ነው የምትሸሸው? ቆይ ምንድነው የምትለኝ? እሺ አስሬ ምንድነው አትበለኝ። በስነ ስርዓት እንደሰው ልቀቀኝ። እሺ እለቅሃለሁ። ምንድነው አድርገህ የምትለኝ? ቆይ ይኸውልህ ትሰማኛለህ? እሺ እየሰማሁ ነው እኮ። ለምንድን ነው የላክበት ምክንያት? ለምለምና ሄራኒን ግልጽ እኮ ነው። ወንጀል ሰራ መቀጣት አለበት። በቃ ቀጥታ ከምሰጥ ለሱ መስጠት ነው ያለብን። ምንድነው? እንዴት ወንጀል ሰራ ማለት ምንድነው? እየገደለው ያየው ምንድነው? እየጎበኘ ነው እንዲያየው ዘፈ ከዳኒ ምን ፈልጋችሁ ነው እንደዚህ አይነት ቅንብር እንዳምነን የፈለግከው? ቆይ ምንድነው? ከሱ ከነፍሰ ቅንብር አሳይተኝ እንዳምነን የፈለግከው? ስለምን ቅንብር ነው የምትወረው? ስላቀነበራችሁት ነው። ስለዚህ አንተ ማለበት ማለት ነው። እነሱም ነግረውኛል። አንተ ማለበት ነግረውኛል። ትሰማኛለህ? ምንድነው የምሰማህ? ብዙ መረጃ ነግረውኛል። ስለምን መረጃ ነው? ስለገደለው እንዴት እንደገደለው ምናምን ምንድነው? ስላቀናበራችሁት። ስለምን ቅንብር ነው የምታወራው? አንተን እኮ ነው እንዴ? ይኸውልህ ስነ ስርዓትን ያዝ። አሁንም ትሰማኛለህ እኮ? እሺ ምንም እየመለስክልኝ አይደል? ምንድነው? ንዴቴን እንድቆጣጠር አታድርገኝ። ይኸውልህ ቆይ እሺ እንድነግርህ ምንድነው የፈለከው? እሺ ልቀቀኝ። እሺ እንደዚህ ለምንድን ነው ያሰማራቸው? ምንድነው ዓላማ? ምንም ዓላማ የለም። ነፍሰ ገዳይን ማጋለጥ ነው ስራ። አሁንም ይኸውልህ ሌላ አቅም እንድጠቀም አታድርገኝ። ና እንደውም እኔ ካንተ ጋር ግባ። ቆይ ምንድነው? ግባ። ምንድነው የፈለከው? ነገርኩህ አይደል እንዴ? ቁጭ በል። ምን ነገርከኝ እኮ? እሺ ልቀቀኝ። እሺ በስነ ስርዓት። እሺ ይቀመጣል። ልቀቀኝ። መቀመጥ እችላለሁ። ቁጭ በል። ምንድነው አድርገህ የምትለኝ? ቆይ ምንም መወራጨት ይኸውልህ ትሰማኛለህ? አትወራጭ። ቆይ ወንጀለኛ መስራትን ይዘጉታል። አትወራጭ። ምንድነው እየተወራጨው አይደለም። አንተም ተቀመጥ። እሺ ጠጋ በልብኝ። አታንፍስብኝ እንዴ? ይኸውልህ ስለተወራጨ የምታመጣው ነገር የለም። እናንተ ስትያዙ በቃ እንደዚህ ነው የምትሉት። ምንድነው? ሌባን አጋልጣለሁ፣ ወንጀለኛ ገደለ። አሁንም ይኸውልህ ማይሆን ነገር አታውራ። ልቀቀኝ እባክህ። አንተ ማይሆን ነገር አታውራ። አሁንም ሰማኛለህ? ማልፈልገውን ነገር እንዳደርግ አትገፋብኝ። ምንድነው? ልገለኝ ነው ማኛለህ? ቪዲዮ የተቀናበረ እንደሆነ እኔም አንተም ሁላችንም እናውቃለን። እሱ ያንተ እንትን ነው። የተቀናበረ ባይሆን ሰማኝ፣ የተቀናበረ ባይሆን ኖሮ ለዳኒ ሳይሆን ለህግ አካላት ነበር እሰጣለሁ። ብርኔ ፈለግ ምንድን ይፈልግ ምን ፈልገው? አትወረድ። ምን ፈልገው? ያንተ ብር ነው የቆነሻ ብር የሚሰጥ ምንድን ይፈልግ? ብር ካልፈልግ ምንድን ይፈልግ? ማጋለጥ ነው። ምንድን ነው ማጋለጣለሁ? አንተንም ማቀናበሩ ለምን አንተ ሰማኛለህ? ልቀቀኝ። እሺ ምንድን ነው የፈለግከው? በስነ ስርዓት አውረኝ። እሺ ልቀቀኝ። ትናገራለህ? እናገራለሁ። እየተናገርኩ እናገራለሁ። እቀጥላለሁ። ገና ማትናገር ከሆነ ይኸውልህ ከዚህ በላይ ነው እሺ መሆንብህ። ውድ ተመልካቾቻችን ከደቂቃዎች በኋላ እኔም ለመረጋጋት ሞክሬ እሱም እንዲረጋጋ አንዳንድ ነገሮችን አድርጌ ተመልሼ መጥቻለሁ። እጅግ በጣም ከባድ ነበረ። እሱንም ወደዚህ ለማምጣትም እንደገና ደግሞ አላመንም ነበር። መጀመሪያ ወንጀለኛ ነው ባልደረባህ ወንጀለኛ ነው እያለ ሲናገር እኔም ራሴን መቆጣጠር አቅቶኝ ትንሽ አቅም ተጠቅሜ ነበር እና እሱንም በግል አዋርቼው የምፈልገውን መረጃ እንደሚሰጠኝ አግባብቼዋለሁ። እሺ ነብዩ አሁን ተረጋግታል ብዬ ተስፋ አድርጋለሁ። በጣም ረጋጋው። ምንድነው አንተ ጥሩን መንገድ ብትመርጥ ኖሮ ይሄ አትናገርም እንዴ? እየቀጥቀጠ እንትን ብለህ በጥሩ ሁኔታ አረጋግቻለሁ ተደል እንዴ? ምን ማለት ነው? ቅድም በነበርኩበት መንፈስ በሄድ ኖሮ ይኸውልህ እኔም አንተም ጥሩ ሁኔታ ላይ አንሆንም ነበር። ስለዚህ ይኸውልህ መረጃ እኔ በምፈልገው መንገድ እቀበላለሁ ማለት ነው። ስለዚህ አሁን አንተ በምትፈልገው መንገድ አይደለም ነገሮች የሚሄዱት እኔ በምጠይቅህ። ስለዚህ አንተም ቀጥተኛ ምንድነው የምትለው እኮ ምንም እኮ ይኸውልህ ከመጀመሪያው ጀምሮ ጠይቃለሁ። ከመጀመሪያው ጀምሮ ይኸውልህ ከመጀመሪያው ከነ ለምለም አይደለም ከምትሰሩት ስራ ነው። ድርጅት አንተ ስለኔ ማወቅ መብትም የለም። እኔ ወንጀለኛ አጋለጥኩ አይደል ያልኩ ምንድነው? ወይ ደግሞ ልቀቀኝና እናወራለን። እኔም ልሂድበት ከዛኛውን እያንዳንዱ ነገር የምሰራውን ስራ እሰራለሁ። አንተም በቃ አሁን ይኸውልህ ልንገርህ ነብዩ የመልቀቅ ያለመልቀቅ ጉዳይ ላይ አይደለንም። ይኸውልህ አንተ ልትረዳው የሚገባው ነገር አሁን አንተ ተነስተህ የምትሄድበት አይነት ሁኔታ ላይ አይደለህም። በመጀመሪያ ደረጃ አዳምጠኝ። እዚህ እኔ ካንተ ጋር ሌላ ጉዳይ ኖሮኝ አይደለም ያመጣሁት፣ ወይ እዚህ ደብሮኝ አይደለም ያመጣሁት። ምንድነው ካንተ የማገኘው መረጃ ስላለ ነው። ስለዚህ ምን አይነት መረጃ የምታውቀው? እኔ ምን መረጃ ካለ ወደ እናንተ ጋር እኛ መምጣት ያለብን አይደል እንዴ? ወይስ ምንድነው? ስራ ፈት ነው። እኔ እኮ ስራ ፈት አይደለሁም እኮ። እዚህ አንተ ማንም ስራ ይፈታ የለም። ልንገርህ ስማኝ፣ ይኸውልህ አሁን ንዴቱ ቆይ ወንጀለኛ ወንጀል ሰራ ተባልክ አይደል እንዴ? ወንጀል ሰርቷን ተባልክ።
ምንድነው አንተ ወንጀሉ እንድትሰራ ነው ወይስ ስለሱ እሱ ስለሰራው ጓደኛ ስለሰራው ነው? አንተ ቆይ እንዴት ነው ወንጀለኛ አጋልጣለሁ ስታል ነበር እንዴ? ምንድነው እኛ ስላመጣን ነው ማለት ነው? አዳምጠኝ መጀመሪያ። እየጮክ ስላወራክ የምትቀይረው ነገር የለም። እየጮክ ስላወራክ ምንም አትቀይርም። ምንድነው የምትነው? መምታት እኮ አንተ ለማለት ከዛ እኮ የተለየ ነገር እኮ የለም። እሱ እንዳይፈጠር ነው ይኸውልህ እያደረኩ ያለሁት አይደል? ነፍሴ ስላልወጣሽ ነው እንዳይፈጠር የምትለው? እኔም እንደዚህ አይነት ነገር እንዲፈጠር አልፈልግም። ነገር ግን የምትናገረው ንግግር ነው እንደዚህ አንተ ላይ የሚያደርገው። አንተ ተረጋግተህ የምትናገረው ነገር ምንድነው? ይኸውልህ ስማኝ፣ አንተ ወንጀለኛ ባትሆን ወይ እንደዚህ አይነት ነገር ሴራ ባታቀነባብር እኮ ስለምን ሴራ መቃወም ነው የምትለው? አንተ ምንድነው የምትለው? ስማኝ፣ አዳምጠኛው ነው እንዴ የምታወራው ነው ያውክ እንጂ ሰውዬው አዳምጠኝ። ገና እሱ ጋር አልመጣውም። ይኸውልህ ልንገርህ፣ ወንጀለኛ እኮ ያስታውቃል እኮ እንደዚህ አይቼ እኮ ይኸውልህ ትርበተበታለህ፣ ትንቀጠቀጣለህ። ምንም የምታውቀው ነገር ከሌለ እኮ ለምን ታዲያ ጓደኛ የት ሄደ ታዲያ? ያንኛው ገድሏን የት አለ እሱ? ለምን ይኸውልህ አሁንም እንደዚህ እንደበከው እሱ አይደል ገደል የተባለው? እሱ በገደል ወይስ እኛ የእሱን ኃጢአተኛ እየወሰድን ነው? ስማ ትሰማኛለህ? እየሰማሁ ነው። እኔ እሱ ጋር አልገባውም። ይኸውልህ እኔ አሁን የምጠይቅህ ስለምትሰራው ስራ ነው። ስለ ዳኒ ጉዳይ አልመጣሁም። አይታ ቪዲዮ አያላየም አይቼዋለሁ። እና ምን አልክ? ለዚህ ቪዲዮ ምን አልክ? አልገደለም ማለት ይሄ እኮ ማለት ነው። ይሄን መልስ እዚህ ጋር ነው መመለስ ያለብህ። አዳምጥ። ይኸውልህ ጋዜጠኛ ነህ አይደል? አንተ ጋዜጠኛ ነህ። ገድሎ አልገደለም እሱ ጋር ነው ማውራት ያለብህ አይደል? እንዴ እኔ ጋር ምን አለ? አንተ ምንድነው ከየት መጣ እንዴት መጣ ምናምን እየገደለ አይደለ? ከገደለ አንተ እውነተኛ ጋዜጠኛ ከሆንክ ማሳዘን ልንገርህ። ለምን ቪዲዮ ቅንብር እንደሆነ ልንገርህ። ስለምን ቪዲዮ ቅንብር የምታወራው? ይኸውልህ አንደኛ እጅግ በጣም በጥንቃቄ እንደተሰራ ያስታውቃል። አንደኛ ይኸውልህ እኔ ለተመልካቾች ካለኝም ክብር አንጻር አሁንም ይኸውልህ በስነ ስርዓት አወራሃለሁ። ትሰማኛለህ? አሁን ይኸውልህ ትክክለኛ ቪዲዮ እንዳልሆነ አንተም እኔም እናውቃለን እኮ እናውቃለን። አሁን እዚህ ሌላ ነገር አታውራ፣ እናውቃለን። ሰማኝ ይኸውልህ ምንድነው የምሰማህ? ቅንብሩ የተሰራው ይኸውልህ ትክክለኛ ቪዲዮ ቢሆን አንተ አሁን ስማ፣ አንተ አሁን እንደ ንጹህ ሰው ነው አራስ የምታየው። ስለዚህ ቅንብር ባይሆን ቪዲዮ የንጹህ ሰው ደም ፈሷል ብለህ ነበረ ለህግ አካል አሳልፈህ የምትሰጠው። ቅንብር መሆኑ ደግሞ የሚያስታውቀው ቁጭ ብለሃል አንተ። አሁን እስካሁን ቪዲዮን አልሰጠም። ምክንያቱም ምንድነው በቅንብር ዳኒን የሆነ ፋውል ውስጥ አስገብተህ የሆነ ነገር ለማድረግ አስበሃል ማለት ነው። ወይ እኛ ላይ ወይ ባልደረቦቻችን ላይ ወይ እራሱ ላይ ከሱ ጋር ወይ የሚያገናኝ እናንተ ጋር ምን ጥሩ ነገር አለ ነው የምትምለው? እሱን ነው የምልህ። እሱን ነው ማውቁ። እኔ ታውቃቸዋለሁ። እናንተስ ስነ ስርዓትን ያዝ። ይኸውልህ ስለኛ ምንም ነገር መናገራችን ባለሙያ የተከበርኩ ለሀገር እንትን ምንድነው? አንተ ቆይ አሁን ያረበ ነገር የምታይ ታዲያ አንተ ምስታወራ እኮ ስነ ስርዓት መጀመሪያ ነው። ስነ ስርዓት ከምታይ አንተ ብትለይ እኮ አንተ የምታወጣው ነገር እኮ ነው እንክፋት ክፉ የሚያደርገኝ እና ምን አድርግ ያልከኝ ነው? ምንም የምትለው ነገር አይገባኝም። ምንም ላደርግ አልችልም። እኔ አሁን ልቀቀኝ ልሂድ። አጋልጫለሁ። ለምን ለፖሊስ አልሰጠም? ደግሞ ምንድነው የምትሰራው? ምን ማለት ነው? ምንድነው የምትሰራው? ስራ ምንድነው? ካምፓኒ ለአንተ ማሳወቅ ምንም ማሳወቅ ምክንያት የለኝ። ትልልቅ ስራ ነው የምሰራው። ከፈለክ መተህ መጠየቅ ትችላለህ፣ ማየት ትችላለህ። አዳምጠኝ። ትልልቅ ስራ ነው የምሰራው ምናምን ምን የሰራው ትልቅ ስራ አለ? ሰውን ባልሰራው ወንጀል ለማስጠየቅ እንደዚህ መሩጥ? እሱ እንግዲህ አንተ ቆይ የፈለከው ነገር ካለ እኮ ከዳኒ የፈለከው ነገር ካለ ምን እፈልጋለሁ ከሱ? ምን አጥቼ ነው? ለምንድነው ቪዲዮ እንዲቀናበር የተደረገው? ለምንድነው ልጁን ፋውሉ ስለማስገባት የፈለጋችሁት? ቆይ ምንድነው ቪዲዮ መቀናበሩ? በምንድነው? እኔ አውቃለሁ። ምንድነው ቪዲዮ በምንድነው ተቀናበረው? በምንድነው? አይኔን እያየ አትዋሽኝ። አሁን ልንገር፣ ተቀናብሮ እያልከኝ ነው አለው። ተቀናብሮ ካልከው በቃ ለህግ አካል ሰጠን እዛ ተቀናብሯል ይበሉ እነሱ። ወይ እኮ እኔ ስጀምር ጥፋተኛው እኔ እዚህ ማንጣቴ ነው። በቃ ታውቃለህ እንዴ የገዛል ለማን ጠይቁም እሱ እያንዳንዱ ነገር ሲጀምር። ቆይ እሺ አንተ ጋዜጠኛ ከሆንክ እውነት ጋዜጠኛ ከሆንክ ማለት ነው እንዴት ነው እንዴ ተቀናብሯን ከምትይ እሱን ለምን እንትን አትለውም? አይተኸዋል አይደል? አይተኸዋል። ቅንብር ነው ካልክ ለምን እሱ አትጠይቀውም? አሁንም እኔ ጋር ከኔ ጋር ምን አለ? ይኸውልህ አሁንም ትሰማኛለህ? ማነህ ነብዩ ልመታ ነው ትል ባልሆነ ብቻ እጅ እንደምትለው እሱን እንዳላረግ ይኸውልህ ትክክለኛውን ነገር ትነኝ። አንተ ጋዜጠኛ የሚሉን ክብር ይዘህ እዚህ ሰው ማንጋት አለ። አንተ ለምንድን ነው እንደዚህ ከኔ ጋር የምታወራው? ከኔ ጋር ለምንድን ነው እንደዚህ የምታወራው? ማን ድል ሰጥቶ ነው እንደዚህ ስለኔ ስራ የምታወራው? እኔ ድል አልሰጠሁም። ሰማኛለህ? አሁንም ልቀቀኝ። እኔ እኮ የምታደርገውን ነው የነገርኩህ። ምንም አልተሳሳትኩም። የማደርገውን ነገር አንተ አትነግረኝም። አንተ አትነግረኝም። በኃይል ነው ኃይል ለምን ነው ኃይል የምትጠቀመው? እኔ ኃይል ተጠቅሜ ለአንተ ስናገር ጭራሽ ኃይልም ለመጠቀም አስበሃል?
ለምን ተው፣ እኔ ምንም አይደለም። እኔ ይኸውልህ ወይኔ ትልልቅ ስራ ማን መጮች አሉ እንደዚህ ትልልቅ ሰራለው። ንግግርን አስተካክል። ትሰማኛለህ? ከማድረግ ከሚደርስብኝ አንፃር ምንም አይደለም። ምንድን ነው ምን አደረክ? ንግግርን አስተካክል። ምን ማለት ነው? ንግግርን አስተካክል ማለት አንድ ጥያቄ ጠይቃለሁ። ሳወራ አታውራ። አትጩ። ምንድን ነው የምትለው? ቆይ አትጩ። ምን እንዳደረግ ነው የፈለከው? አትጩ። ትሰማኛለህ? አትጩ። ቆይ ግራ የገባው ቆይ የምታደርገው ነገር ራሱ ለራስ ግራ ቆይ ገብቷል። ሳወራ አታውራ። ዝም ስል አውራ። የምፈልገውን ለምጠይቅ ጥያቄ መልስ ነው እንጂ የምፈልገው እኔ አንተ ስለምትሰራው ስራ ስላደረግከው ነገር ምናምን አያገባኝም። እኔ የምፈልገው ምንድን ነው የምትሰራው? ከየት ነው የምትሰራው? ቆይ ጋዜጠኝነት በቃ በዚህ ጊዜ እንደዚህ ነው? ስለምሰራው ስራ አትነግረኝም ወይስ የኔን ሀብት እያየህ እንትን ነው? ምንድን ነው? አሁንም ኃይል እንድጠቀም አታድርገኝ እባክህ። ራሴን እስካሁን የተቆጣጠርኩት ይበቃል። በጣም የሚገርመኝ ከቅድም ካስከኝ ካስቀጠቀጥከኝ ኃይል እንድጠቀም እየደበደብከኝ ነው። ኃይል እንድጠቀም አታደርገኝ። መማታት ይሄ በጣም ትንሹ ነው። ይኸውልህ ነፍስ መግደል እሱማ አየሁት እኮ ነፍስ ገድላችሁ እኮ አልገድልም። ትልቁ የሱ ነው መቼም የሰው አሁንም እኔ ደግሞ እንደዛ እንደማን ነው እንደተገደለው እንደ ምስኪኑ ምንም ለማያውቀው እንደገደላችሁ ዝም በል። ይኸውልህ ዝም በል። የሌለ ይኸውልህ አይኔን እንኳን አታየውም። ውሸት ስታወራ አይኔን እንኳን አታየውም። በደንብ እንዳቀናበራችሁት ያስታውቃል። ይኸውልህ እነ ለምለም እኮ የሚገባውን መረጃ ነግረውኛል። እኔ በግልም አውርቻችኋለሁ። አንተ እዚህ መተህ ማን ሆነና ታዲያ ዋናው አፍነ ሶስት ቀን ሰማኛለህ ወይስ እሱን ለመረጃ እንዳልሰጥባት ሰልፊ እንዳልሰጥ ስለፈራሁ አዳምጠኝ። እነሱ እኮ የሰጡኝ መረጃ ስላንተ ነው እንጂ ዳኒ ስለገደለ ምናምን ምን ይበሉ አግታ ገለ ጠፍጥፈ ምን ፈልጋችሁ ነው? አንተስ ጀምር የትኛው ጋዜጠኛ ነው? ቆይ በየትኛው ህግ ነውስ? ማን ነው ሲፈቀደ? ስለኔ ልታወራ አይደለም የመጣኸው? አይደለም ስለ አንተ አይደለም ያወራሁት። ጋዜጠኛ ነው ይብላና ስለ ጋዜጠኛ ደግሞ ማወቅ አለብህ። ጋዜጠኛ ምንድን ነው? ጋዜጠኛ የሚሰራው ምን ነው? ማን ነው የሚያገለግለው? ህዝብ ነው። እሱን አንተ አትነግረኝም። ማቀውን እናገራለሁ። ማቀውን እያንዳንዱ እኔ አንድ ሰው ጋዜጠኛ ሲባል መብት ጥቅምን ማን ስለሱ ጠየቀ? ምን ማለት ነው? እኔ ስለ ጋዜጠኝነት ንገሪ ብዬ ነው ያመጣው? አይደለም ጋዜጠኛ ነው ስላልከኝ ስለሰራው ወንጀል እኮ ነው ልትናገር የመጣው። መማታት አትችልም። ጋዜጠኛ ከሆንክ እኛ መምታት መብት የለም። አንተ መብት አልሰጠህም። ለምን አትረዳኝም? አንተ ምን አይነት ሰው ነህ? የምትለው ነገር አንድ ጋዜጠኛ እንደማውቀው ከሆነ ጋዜጠኛ ማለት ለህዝብ ሊቆረቆር አስሪ ጋዜጠኛ አትበል። አንተም ታውቀው ከሆነ አንተ ካንተ ጋር እዚህ ጋር አንደርቅ ማንገላታት ነው ወይስ እንደዚህ ልገለኝ ነው? ምንድን ነው ልቀቀኝ። ከዚህ ውጭ ምን ታውቃለህ? ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሼ መጥቻለሁ። ተመልካቾቻችን እኔ ምንም መረጋጋትም አልቻልኩም። የተረጋጋውን መስሎኝ ነበር። ነገር ግን ነብዩ የተባለው ግለሰብ ምንም በጣም አስቸጋሪ የሆነ ሰው ነው። እኔ ጥያቄ ስጠይቀው መልሶ እሱ ስለሌላ ነገር ነው የሚያወራው። የሆነ ሰዓት ይርበተበታል። ወደ ሌላ ነገርም ለመውሰድ ነገሩን ሞክሯል እና እኔ ደግሞ ከካሜራ ጀርባ አናፍጬ ዋጋውን ሰጥቼው አናግሬዋለሁ። አሁን ወደዚህ አምጥቼ ያለውን ነገር እንዳለ ጠይቀዋለሁ። ውድ ተመልካቾቻችን እንግዲህ በእርግጠኝነት ነብዩ የተባለው ግለሰብ ያለውን ነገር በሙሉ እንደሚነግረን ተስፋ አድርጋለሁ። አስገቡልኝ። ተረጋጋ። አሁንም ሌላ ነገር እንድጠቀም ቁጭ በል። ማንም አልያዘም። ቁጭ በል። አጠገኝ ያለው ወደ ተቀበለው ረግ ባፈራን ተወሩ ወይስ እንድገልገል ነው? ይሄ ሁሉ ነገር የሆነው በራስ እምቢባይነት ነው። ትሰማኛለህ? አይደለም ምን ስጠይቅ መጠየቅ አልችልም። እዚህ አውራ ስትለኝ ምን ስለኔ ጋዜጠኝነት ለመጠየቅ አይደለም የመጣው። እኔ ስላንተ ማወቅ ምንድነው? አንተ ጋዜጠኝነት የሚለው ሙያ ራሱ በደንብ ማወቅ አለብህ። ጋዜጠኝነት ለማለት እኔ ነገር ጋዜጠኝነት ምንድነው? ይሄ ያስመጣል፣ ያስቀጠቅጣል። ትሰማኛለህ? አሁንም ሌላ ነገር ነው እያወራ ያለው። እኔ ስለኔ አስተያየት ጻፍልኝ ወይ ነገር ይብያ አይደለም እዚህ ያመጣው። ስለሰራኸው ነገር እኔ ስላንተ ምን አለ? በቃ ዝም በልሽ። አሁን ስለኔ ጨርሻለሁ። ጋዜጠኛ አትበለኝ ግን እኔ ጋዜጠኛ ሲያጠፋ አይመለከትህም። ይኸውልህ ስለኔ ጋዜጠኝነት አይመለከትህም። ነፍስ ያጠፋው ጋዜጠኛ እኮ ነው አይደል እንዴ? እዚህ በሚዲያ እየቀናበረ ሲያወራ የነበረው ሰውዬ ማን ነው? ዝም በል። አይመለከትህም። ለህግ አሳልፈን ከምሰጥ ቢታይ ይሻላል ብንል አንተ ደግሞ ምንድነው? ለምንድን ነው ለማሳየት የሞከርከው ታዲያ?
አንተ ህጋዊ ነኝ ንጹህ ሰው ነኝ ትላለህ። ስለዚህ ለምንድን ነው ለህግ አካል አሳልፈህ ያልሰጠው? ራሱ ይገባል ነው እኛ ማለት ተሰጥኩ ነው። አንተ ያሰብከው ይሰጣሉ። አሁን አስፈተኝና ሂጂ ይሰጣሉኝ። ለምንድን ነው እስካሁን ያስቀመጥኩት? አንተ ማስቀፈት ድዳለሁ። ይሄ ሁሉ ቀን ለምን ምንድነው? እኔ ሳልቀጠቅጠኝ አልገደለኝ። አሁንም ይኸውልህ ራሴን ለመቆጣጠር እየሞከርኩ ነው። ሰማኝ። አንተ ያይቅልጠይቅ እስቲ እንደው መጀመሪያ ቆይ ጋዜጠኛ ነህ አይደል? ማን ነው እድሉን የሰጠህ አንተ እንድታወራ? ዝም በል በቃ። ስለዚህ ጋዜጠኛ የሚለው ነገር ስለኔ ጋዜጠኝነት አንተ ህዝብ ያጭበረበራችሁ አላችሁ አይመለከታችሁ ማለት ነው። ይኸውልህ ትሰማኛለህ? ራሴን ለመቆጣጠር ሞክራለሁ እኮ። ተወኝ፣ ቁጭ በል እኔ አውራ ስተኛ አውራ በቃ ለፈለከው ይኸውልህ ዝምራለሁ አውራ። ስለኔ ጋዜጠኝነት አያገባህም። አንተን የሚመለከት ነገር የለም። አንድ ሰው ጋዜጠኛ የሚለውን ክብር ለማግኘት እሱን ማን አንተን የኔን ጋዜጠኝነት አጣሪ ያደረገ? አዳምጠኝ። ይኸውልህ አሁን ዝም በል በቃ ዝም በል። እንዴት እንደሆንክ ፍታኝ እንጂ ከየት ምን እንደምትሰራ ወዴት እንዳለ እሱን ታየዋለህ። እሱን ስማ፣ እኔ ተናገር እስከምልህ ድረስ ሌላ ነገር እንዳታወራ። ጉድና አጋለጥኩብህ። እንደዛ ነው። ለዛ ነው በገዛ ፊ መውራት አለኝ የተሰማኝ የምናገር ነው። እየደበቅኩ ያለው ነገር አለ። ለዛ ነው እንደዚህ የምትተባተበው። ምንም የደበቅኩ ነገር የለም። አንተ ድሮ ምንድነው የምደብቀው ነገር ምንም የለም። ጋዜጠኛ ነፍስ አጠፋ አሳየው። እሺ ይሄን መልስልኝ። ይኸውልህ የሆነ ሚስጥር አለ ማለት ነው። የሆነ ኬዝ አለ ማለት ነው። እንደዚህ የሚቀጠቅጠኝ እንደዚህ የምታሸኝ የሆነ ነገር አለ እንዳላወጣብህ ስለፈለግ ሰው አንተን ከአይን ውስጥ አስወጣኝ እንጂ አንተን ያንዳንዱ አፈናፍኝ ምን ማን እንደሆንክ በደንብ አሳያለሁ። ከዚህ በኋላ ምንም እንዳታወራ። ዝም በል በቃ። ጋዜጠኛ ጥያቄውን ከመጠየቅ አትችልም። ከዚህ በኋላ ምንም እንዳታወራ። ይኸውልህ ማንም አልሰጠም፣ ማንም መብት አልሰጠም። እኔ ነኝ የምጠይቅ። አሁን እኔ ማወቅ የምፈልገው ለምንድን ነው ዳኒ ቪዲዮን እንዳይ ያረከው? ቅንብሩ ነው እኔ ቅንብር በለው ምን በለው እሱን አላውቅም። ብቻውን ፍታኝና ወደ እናንተ መምጣት እንዳታስበው። ይኸውልህ አሁን ስለመፍታትና ወደ ፖሊስ ወደ የሚመለከተው እንትን ከዛ እሱ ቅንብር ነው እንትን ነው የሚለው የነሱ ስራ ነው። ስለመፈታት እንዳታስበው። ይኸውልህ ነብዩ ትሰማኛለህ? አንተ ወንድ ከሆንክ ለምን አትፋለም? እኔ መፋለም የፈለከው ምንድነው የፈለከው? ከኔ ጋር ምንድነው የፈለከው? ወንድ ከሆንክ እንደ ወንድ ማውራት አለበት አይደል? ምንድነው አንተ ሰው አሳየው እኮ እንደ ወንድ አይደል? አሁን ደግሞ ቁጭ አድርጌ ላወራህ እየሞከርኩ ነው አይደል? እዚህ ጋር እንደ የቆመ እንስሳ አድርገህ በእነሱ አስቀጥቅጥ ነው እንትን የምትለው። ካልተናገርክ እንደዚህ ብቻ አይቆምም እና ምንም የተለየ ነገር የለም። አስመጣኝ፣ ቀጠቀጥከኝ፣ ምን አልከኝ፣ አውራ። እኔ ደግሞ ምንም የመታይ ለምንድን ነው ወንጀል ሰርቼ አይደለም። አንድ ጋዜጠኛ ካሜራማኖች እየጠሩ ነው። ቆይ አንዴ ተመልካቾቻችን ዝም በል። ይኸውልህ አሁንም ተመልካቾቻችን እንግዲህ ካሜራማኖች ነብዩ ስለተባለው ወይም አጠገቤ ስለሚገኘው ግለሰብ ያገኙት መረጃ አለ። ምንድነው ደግሞ መረጃው? ምንድነው? አይመለከትህም አንተ ዝም በል። እስካሁን ቁጭ ብለህ ምንም ሳትናገር አሁን አትወራጭ። የሆነ መረጃ እንዳገኘው ካሜራማን አንድ ያጥፉ። ካሜራማን አጥፋ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ እና ውድ ተመልካቾቻችን እነ ነብዩ እንዲሁም ባልደረቦቹ እነ ለምለምና ሄራን የተባሉት ግለሰቦች ምንም መረጃ እየሰጡን ስላልነበረ እኛ ማረፊያ ቤት አስቀምጠናቸዋል። ይህንን የሚያደርግንበት ምክንያት ውድ ተመልካቾቻችን መረጃውን በደንብ ለማጣራት ከማሰብ ነው። ያንንም መረጃ ለማግኘት እነሱ ጋር ያለውንም ነገር ለማግኘት መሄድ እስካለብን ደረጃ ድረስ እንሄዳለን። ለዛም ብለን ነው እነሱን ማረፊያ ቤት እንዲቀመጡ ያደረግነው። እዚሁ እኛው ጋር ናቸው እና ቅድም ባልደረቦቼ በሰጡኝ መረጃ መሰረት ራሄልን አግኝቻታለሁ። ራሄል የአቶ አክሊሉ ልጅ ነች። አቶ አክሊሉ ማለት የተገደለው ግለሰብ ነው ማለት ነው። እንግዲህ የአቶ አክሊሉ ልጅ የሆነችውን ራሄልን መረጃ ለእናንተ እኛም ማግኘት ፈልጋ ግዴታ ስለሆነባት እኛ አቶ ነብዩን በማነጋገር ላይ ሳለን ነው እንግዲህ ባልደረቦቼ ምልክት ሰጠውኝ እንደዚህ አይነት ነገር እንዳለ እያወቅኩት እና እሷም እኛን ለማግኘት ፈልጋ ነው እዚህ ድረስ የመጣችውና እስቲ እሷ የምትለውን ደግሞ እሺ ራሄል እንዴት ነሽ? እንዴት ደህና ነሽ ትለኛለህ? ምን ደህንነት አለ?
ልትረጋጊ ይገባል። ይሄ ነገር ሁላችሁም የምታውቁት ጉዳይ ነው። ንገረኝ እስቲ እኔ ከእናንተ ምንም ፈልግ ይመስላችኋል? ያንን ውሻ ከደበቃችሁበት አወጣችሁ እንድትሰጡኝ ብቻ ነው የምፈልገው። የት ነው ያደረጋችሁት? ለምንድን ነው ወንጀለኛ ደበቃችሁ ያዛችሁት? ቆይ እኔ እኮ አባቴን ነው ያጣሁት። ይገባኛል። ይኸውልሽ ራሂል እባክሽ ይኸውልሽ እኔ ያለሽበት ሁኔታ ይገባኛል፣ ያለሽበት ችግር ይገባኛል፣ እረዳሻለሁ። ነገር ግን አሁን ይኸውልሽ አንቺ ባላረጋገጥሽው ነገር ላይ ነው ወንጀለኛ ነው እያልሽ። ምን ማለት ነው ባላረጋገጥሽው ነገር? ቆይ እናንተ እሱን እየደገፋችሁት ነው እንዴ ያላችሁት? ከህግ ጋር ነው ምን ሰራው ትሉ የለ ምን ማለት ነው? ቆይ ይሄ በፍጹም እንደዛ አይደለም። ይኸውልሽ እኔ እኮ ቪዲዮውን አይቼዋለሁ። እኛም አይተነው ተኮስበት እና ታዲያ እንዴት ነው እውነትም አይሆነው? ቆይ ይሄን አንቺ እንዴት ልታምኝ እንደምትችይ አላቅም። ማለት ማንም ቪዲዮ ላይ የሚችል ሰው እንደዚህ አይነት ግምት ነው ሊሰጥ የሚችለው፣ ግን ይሄ ፍጹም ከእውነት የራቀ ነው። ምን እያላችሁኝ ነው? ምን ማለት ነው ፍጹም ከእውነት የራቀ ነው? ማን ስለሆነ ነው እሱ? እንዴ አባቴን ገሎታል። እኔ ባይኔን ያየሁት። በምንም መልኩ ታሳምነኝ አትችልም። ገባ? አባቴን የገደለውን ሰው እንድትሰጡኝ ብቻ ነው የምፈልገው። ይገባኛል እኮ ያለሽበት ሁኔታ በጣም እረዳሻለሁ፣ ይገባኛል። ነገር ግን አንቺ እኛ ካየንበትም ሁኔታ ነው ማየት ያለብሽ። እኛ ባልደረባችንን ወይ ጓደኛችንን ለመደበቅ አይደለም እንደዚህ አይነት ነገር ማለት ነው እንጂ ለመደበቅ ነው እንጂ ይሄ ግልጽ ማንም አይቶ እኮ የሚመሰክረው አይነት መረጃ ነው ያለው እኮ። ወሬም አይደለም በአይናችን እኮ ነው ያየነው። ከዚህ በላይ ምን አይነት ማስረጃ ነው ቆይ የምትፈልጉት እናንተ? ይኸውልሽ ምን መሰለሽ ራሂል እባክሽ፣ አሁንም እኮ ይገባኛል እኮ፣ ግን ምንድነው እንዳልኩሽ ነው። ማንም ሰው ቢያየው እንደዛ አይነት ውሳኔ ነው ሊወስን የሚችለው። ነገር ግን እኛ በብዙ ማጣራት ነው፣ ብዙ መረጃ አለን፣ ብዙ ማስረጃ አለን ላንቺ። አንቺ ከተረጋጋሽ በኋላ ይደርሳል ብዬ ነው እንጂ እኔም ብዙ ምነግርሽ ነገር አለ። ለዛ ብዬ ምንድነው የምትነግረኝ? እኔ በቃ ምንም ነገር አልፈልግም። አባቴን የነጠቀኝን ሰው ብቻ እንድትሰጡኝ ነው የምፈልገው። ቆይ እናንተ ሰዎች ምን እያላችሁኝ ነው ያላችሁት እንዴ? እናንተ ቆይ ወንጀለኞችን እንይዛለን፣ የተበደሉ ሰዎችን እናግዛለን አልነበር እንዴ የምትሉት? ልክ ነሽ። እኔም እኮ ይኸውልሽ በአንቺ ሁኔታ ሆኜ ነው እየተረዳሁት ያለው። እኔ ምንም አይነት ማብራሪያ አልፈልግም። ገባ? ምንም አይነት ማብራሪያ እንድትሰጠኝ አልፈልግም። ይኸውልህ እኔ እንደውም አንተን ራሱ እንድጠረጥረ እያደረግኝ ነው። ሁላችሁንም እንድጠረጥራችሁ እያደረጋችሁኝ ነው። እውነት ለወንጀለኛ ለፍትህ የምትቆሙ ከሆነ እባካችሁ በቃ ያንን ሰው ያሳልፋችሁ ለህግ ስጡት። በቃ ይኸውልሽ እኛም እኮ ወደዛ ስራ ነው እሱን ነው እኮ በቃ እኛም እየሰራን ያለ ነው። እና ምን እያደረጋችሁ ነው? ንገረኝ እስቲ። ምን እያደረጋችሁ ምን እየጠበቃችሁ ነው? ከዚህ የተሻለ ማስረጃ ታገኛላችሁ? ያለሽበት ሁኔታ ይገባኛል። እኔም እሱን አማክዬ ነው ለማውራት እየሞከርኩ ያለሁት። እኔ እኮ ልነግርሽ ነው እየሞከርኩ እኮ ነው። ነገሩ ይኸውልሽ እጅግ በጣም ውስብስብ ነው። ቅድም እንዳልኩሽ ነው። ማንም ሰው ቪዲዮን ቢያየው ዳኒ ማለትም ባልደረባችን ያንን ነገር ፈጸመ ከማለት ወደ ኋላ አይልም። ነገር ግን እኔ ራሱ ያለውበት ሁኔታ ምንም እየገባችሁ አልመሰለኝ። እኔ ራሱ ሲጀመር እዚህ ድረስ መምጣቴ ትክክል አልነበረም ማለት ነው። እኔ እኮ የእውነት የምታግዙኝ ፍትህን የምታስገኙ ስለመሰለኝ ነው እንጂ ከሱ ጋር እንደቆማችሁ ባቆማ ኖሮ እናንተንም ጭምር ነበር ማስይዛችሁ። ለእኔ ምንም አይነት ማስተባበያ አልፈልግም። በቃ ያንን ጭራቅ የሆነ ሰው እንድትመልሱልኝ ነው እንድትሰጡኝ ብቻ ነው የምፈልገው። ይኸውልሽ ማስተባበያ አይደለም ይሄ ልንገርሽ። እሺ አሁን ይኸውልሽ ልታዳምጪኝ ይገባል። አሁን የምነግርሽን ነገር ልታዳምጪኝ ይገባል። ይኸውልህ እኔ ምንም የማዳምጥ ነገር የለም። ይኸውልህ ደጋግሜ እነግርሃለሁ። ሲጀመር ነገር ማለት ነው እኔ እኮ ያጣሁት አባቴን ነው። ንገረኝ እስቲ። እኔ እኮ ያለሱ ማንም የለኝም። እረዳሻለሁ እኮ ይገባኛል። ነገር ግን ምን መሰለሽ እውነታው መጋለጥ ስላለበት ነው። የእኛም ስራ ያ ስለሆነ ነው። እባክሽን ራሂል ይኸውልህ ትሰማኛለህ? እኔ የገባችሁበት ገብቼ ሁላችሁንም እያንዳንዳችሁ ለፍትህ ነው የምሰጣችሁ። እሺ ሁላችሁንም ቢሆን እኔ ማናችሁንም አለቃችሁም። እንደዚህ ይኸውልህ እውነት ትክክለኛ ሰው ከሆናችሁ የእውነት ፍትህን እናስገኛለን የምትሉ ሰው ከሆናችሁ በቃ እኔ ምንም ነገር አልፈልግም። እናንተ ጋር ነው አይደለ ያለው? ንገረኝ እስኪ። ቆይ እሺ እኔ ለዛ ቪዲዮ ምን አይነት ማስተባበያ ይኖራችኋል? ቆይ እናንተ እኮ እሱን ነው እንድታዳምጪኝ የፈለኩት። ይኸውልሽ አሁን እኔ አንቺን ሰማሁሽ አይደል? አሁን ደግሞ አንቺ እኔን እንድትሰሚ ይፈልጋለሁ። እኔ እኮ አሁን በዚህ ሰዓት ላይ ምንም የማዳምጥበት ሁኔታ ውስጥ አይደለሁኝ። እሱን ካላዳመጥሽ ታዲያ አባትሽን ገዳይ እኮ መቼም ልታውቂው አትችይም። አወኩት። እሱ ይሄ እውነት ልክ አይደለም ልልሽ እኮ ነው። ይኸውልሽ ምን ለምንድን ነው እውነት ያልሆነው? ቆይ ንገረኝ እስቲ። ቆይ የመጣሽው እዚህ ለምንድን ነው?
እኔማ በቃ እንድትሰጡኝ ስለፈለኩኝ ማለት ያንን ሰውዬ እንድትሰጡ ለህግ እንድትሰጡ ስለፈለኩ ነው በቃ እንዴት አንቺ ስታስቢው አንድ ነፍሰ ገዳይ ያውም ቪዲዮ ተቀርጾ የተቀመጠ እንዴት በያውራ ጎዳናው ሲንቀሳቀስ ወይ ደግሞ የሆነ ስራ ሲሰራ እንዴት ሊገኝ ይችላል ራሱን ለማምለጥ ይጠራል እንጂ ለኔ እሱ እናንተ የሆነ ነገራችሁ ሊሆን ይችላል እኔ አላቅም አስባችሁበትም ያደረጋችሁትም ነገር ሊሆን ይችላል እኔ ግን የምፈልገው በቃ እሱን ማግኘት ብቻ ነው እባክሽ ለምን እንዳደረገው ጭምር ማወቅ ፈልጋለሁ ከአባቴ ጋር ያለበትን ችግርም ማወቅ ፈልጋለሁ ቆይ ምን ባደረገው ነው እንደዚህ አይነት ነገር ያደረገው ይኸውልሽ በመጀመሪያ አንዳንድ ንግግሮች ትንሽ ትክክል አይደሉም ትክክል ያልሆነ ነገር እየተናገርሽ ነው ጭራሽ እኔን ትክክል ያልሆነ ነገር የተናገርኩት ያለሽበትን ሁኔታ ገናዝበንኛ ለማውራት ነው አይደል እየሞከረን ያለ ነው ሁኔታውን ደግሞ እንዴት ሊፈጠር እንዴት እንደዚህ አይነት ነገር ሊፈጠር እንደተቻለ ደግሞ ልታዳምጪኝ ይገባል ይኸውልህ ትሰማኛለህ አንተንም ሆነ ማናችሁንም ሁላችሁንም ምን ያለቃችሁ እስከ መጨረሻው ድረስ ነው የምፋለመው ሁላችሁንም እስር ቤት ገብታችሁ እስካላየው ድረስ እኔ አሁን የገባኝ እናንተም እዚህ ነገር ውስጥ እንዳላችሁበት ነው እኔ ፍትህ እንደምታስገኙ ነበር ማቀው ነገር ግን ያሰብኩት ነገር ውሸት ነው ማለት ነው እባክሽ ራሂል እባክሽ ምንድነው እባክሽ እንዴ እኔ እኮ ሀዘኔን እንኳን በትክክል እንዳዝን እኮ እየፈቀዳችሁልኝ አይደለም ሀዘኔን ያንን ወንጀለኛ ተይዞ እንኳን የአባቴን መሞት ሀዘኑን በደንብ እንድወጣ እንኳን እየፈቀዳችሁልኝ አይደለም ለምን ነው በሌላ ነገር ውስጥ የምትጠምዱኝ ቆይ ይኸውልሽ እኛ ተረባርበን የአባትሽን ገዳይ እናገኘው ነው ያልነው እኮ እኛ እኮ ለኛ ጉዳይ አይደለም እዚህ ቁጭ ያልነው የተገኘውን ገዳይ ለምንድን ነው የምታገኙት ቆይ እሱ ገዳይ እንዳልሆነ ማስረጃ ይኸውልሽ ማስረጃ ታዳምጪኛለሽ ካልሆነ ደግሞ ይኸውልሽ ስሚኝ እባክሽ አንዴ ቀስ ጀምሮ ማስረጃ ስላለ ምንድነው ማስረጃው ንገረኝ እኮ ይኸውልሽ ልታዳምጪኝ ይገባል በቃ ካላዳመጥሽኝ በዚህ ሁኔታ ልነግርሽ አልችልም ምንም ነገር ሊኖር አይችልም ገባሽ የመጣሽበትም ነገር ወንጀለኛ ያስረክቡኛልሽው ነገር ሁሉ ምንም ነጥብ የሌለው ነገር ነው እኔን ካላዳመጥሽኝ እሺ አላዳምጥ ምንድነው ንገረኝ ይኸውልሽ በመጀመሪያ ደረጃ ቪዲዮን ያሳዩሽ ሰዎች ማለት ማን ነው ቪዲዮን ያሳየሽ ማንስ ቢያሳየኝ ዋናው ማየት እኮ ነው ምን ጥቅም አለው ይኸውልሽ እሱ ነው ጥቅሙ ቪዲዮን ያሳዩሽ ሰዎች ዳኒን በቁጥጥራቸው ውስጥ ለማስገባት ያደረጉን ነገር ነው ይሄንንም በምክንያት እነግርሻለሁ ጭራሽ እነሱ ለኔ ጥቅም ብለው ቪዲዮውን ስላሳዩኝ እነሱን ተወቃሽ ልታደርጋቸው ነው በምክንያት ልንገርሽ በማስረጃ በምክንያት ነው የምነግርሽ ምንድነው ማስረጃ ንገረኝ እስቲ እሺ አሁን ታዳምጪኛለሽ ዝም ብለሽ እሺ ንገረኝ ምንድነው ለኔ ሌላ ሰው ለመወንጀል የምታደርጉትን ነገር በፍጹም ላዳምጣችሁ ፈቃደኛ አይደለሁኝ ምክንያቱም ያ ነገር ምንም ሊሆን አይችልም በትክክል የተቀረጸ ነገር ነው እኔ እኮ ወሬ አይደለም የሰማሁት ባይኔ ነው ያየሁት አዎ ይገባኛል እኮ እሱን ነው እንጂ ላብራራልሽ የፈለኩት እኮ ሌላ ነገር አይደለም በቃ ማንንም ሰምቶ ሳይሆን ቪዲዮ ላይ ያየውን ነገር ምን ያህል እንደታቀደበት ምን ያህል ልጁን ፋውሉስ ለማስገባት ከፍተኛ ስራ እንደተሰራ እንድታቂ ብዬ አይ ያ ሰውዬማ ሲጀመር ከአባቴ ጋር ችግር ስላለበት ነው እንጂ በፍጹም እሱ ላይ ፋውል ተሰርቶበት አይደለም እባክሽ አሁንም ቢሆን ይኸውልሽ ደጋግሜ እነግርሻለሁ አሁን ካለሽበት ነገር አንፃር ለማውራት እኔም እንደዚህ አልጋ ባልጋ እንደማይሆን አስቤበት ነው የገባሁት ማለት በቃ ቪዲዮ ላይ ያለው ነገር አለ ስለዚህ አንቺም ሲያሳዩሽም ልገምጪው ልትመለከቺው ምቺው ነገር አለ እኔ እኮ አሁንም ቢሆን እያወራክ ያለው ነገር ምንም እየገባኝ አይደለም ቆይ ምን እያልከኝ ነው ያለው አሁንም ይኸውልሽ ራሂል በእንደዚህ አይነት ሁኔታ ልንግባባ አንችልም እባክሽ ስለዚህ በቃ እኔ የምፈልገውን ነገር አድርጉልኝ ከዚህ ሊድ በቃ ሲጀመር ካንተ ጋር እኮ እንደዚህ ረጅም ሰዓት እኮ ራሱ መነጋገር አይጠበቅብንም ነው ወይንስ አንተ እውነት ምን ያሰብኩት እንዳለው ወንጀለኛ ነህ ቆይ እባክሽ ይኸውልሽ አሁን ከሀዘን ከንዴት እንደዚህ አይነት ንግግሮች ይኸውልሽ ዋጋ ያስከፍላሉ አሁን ላይመስልሽ ይችላል አሁን ሀዘን ላይ ስለሆንሽ ንዴት ላይ ስለሆንሽ ላይመስልሽ ይችላል ነገር ግን እነዛ ወንጀሉን ፈጽመው በሱ ላይ ያላከኩት ሰዎች ማለት ነው ወንጀለኛ ማጋለጥ ቢፈልጉ ምንድን ነበር የሚያደርጉት ላንቺ ነው እንዴ መጥቶ የሚያሳዩሽ ለህግ አካል ሰውዬ በሽተኛ ነህ እንዴ ስለምንድን ነው የምታወራው እባክሽ ቁጭ በይ እባክሽ ራሂል ቁጭ በይ ጤነኛ አይደለም እባክሽ ጭራሽ እኔን ለመርዳት ብሎ ለሚያደርጉት ነገር ተጠያቂ ልታደርጋቸው ነው እባክሽ ይኸውልሽ አሁንም በተሳሳተ መንገድ ነው እየተረዳሽ ያለሽ ማንንም ሰው ተጠያቂ እንድታደርግ አልፈልግም ይኸውልሽ እኔ ለምንድን ነው ልትረጂ ማትሞክሪ እኔ ምንም የምረዳህ ነገር የለም ሰማኛለህ እኔ በቃ እሱን ስጡኛለህ እኔ ሲጀመር አንተ ራሱ ወንጀለኛ ነህ አይደለ እኔ ፖሊስ ጠርቼ ሁላችሁንም ነው ማስይዛችሁ ገባ አይደለ
ማንንም እዚህ ነገር ውስጥ እንድታስገባ አልፈልግም። እኔን ለመጥቀም ብለው ያደረገውን ሰው እንዳይ ብለው ለሰጡኝ ሰዎች ጭራሽ ወንጀለኛ እንድታደርጋቸው ተጎጂ ነሽ እኮ እናውቃለን፣ ተጎጂ ነሽ። ነገር ግን አንቺ ካልተረጋጋሽ እንዴት ነው ነገሮች የሚሆኑ? እንዴት ብዬ ልረጋጋ? ቆይ እኔ ጭራሽ መፍትሄ ያገኛለሁ ብዬ ስመጣ ሌሎች ሰዎችን ወንጀለኛ አድርጋችሁ ጠብቁኝ እንድረጋጋ ነው የምትጠብቀው እኮ? እሱን እኮ እኔ ካላስረዳውሽ እንዴት ልታውቂ ትችያለሽ? አስረዳኝ እኮ ሰማሁክ። እነሱ ናቸው የሰጡት ምናምን ነገር። እኔ ይሄ ነገር ለኔ ምንም ጥቅም የለውም። አንተ የምታወራልኝ ነገር ለኔ ምንም ጥቅም የለውም። ገባህ? ስለ አባትሽ ራሱ እኮ ማወቅ ያለብን ብዙ ነገር አለ። አባትሽ ከምን አይነት ሰዎች ጋር እንደዚህ አይነት ነገር ሊኖረው እንደሚችል ገዳይ ነው ካልሽው ከዳኒ ጋር ምን አይነት ግንኙነት ይኖረው? ምንም አይነት ግንኙነት የለውም። ጭራሽ አንተ አባቴ ሌላ ነገር ስለከተው እንደ የምፈልገው ስለምንድን ነው የምታወራው? ይኸውልሽ ያለሽበት ሁኔታ ይገባኛል። በቃሽ ምንም ነገር እየገባህ አይደለም ሲጀመር። በቃ እኔ ምንም ነገር አልፈልግም አልኩህ እኮ። እኔ ምንም ነገር እንድታስረዳኝ አልፈልግም። እሺ በቃ ይቅርታ፣ በቃ ተረጋጊሽ። አንተ ይቅርታ ምንም አይነት መፍትሄ ሊሰጠኝ አይችልም። እሺ በቃ ይቅርታ፣ አጥፍቻለሁ። የተናገርኩበት ንግግር ልክ አይደለም። እሺ ይቅርታ። እሺ ተረጋግቻለሁ። አሁን ሌላ የምትሰጡኝ መፍትሄ አለ? ንገረኝ። ተረጋግቼ ነው ያለሁት። ቁጭ በይ እባክሽ። ይኸውልሽ ያንቺ መረጋጋትም እኮ ለምትፈልጊው ነገር እኮ ያደርስሻል። መረጋጋትሽ እኔ እኮ የት እንደሚያደርሰኝ ነው ግራ ይገባኝ። የተያዘን ወንጀለኛ ማስረጃ ያለውን ወንጀለኛ እንዴት ነው? ቆይ እሺ ቆይ ቪዲዮውን አይቼዋለሁ ብለሽኝ ነበር እና ቪዲዮ ላይ ምንድነው ልታይ ይቻልሽው? ማለት ዳኒ መሳሪያ ይዞ ወይ ደግሞ ጭራሽ እኔን ትጠይቀኛለህ? ማለት እዛ ላይ እኮ ይግደለው አይግደለው እንዴት? እስቲ አንቺ እንዴት እንደዚህ አንተ ምንድን ነው የምትፈልገው? ከኔ ሌላ ማስረጃ መሰብሰብ ነው የምትፈልገው? ግልጽ እኮ ነው ያየሁት ነገር። እባክሽ ራይል፣ ያየሁት ነገር እኮ በጣም ግልጽ ነው እንዴ። አባቴ እኮ መሬት ላይ ተኝቶ ሽጉጥ ደቅኖበት ነው ያየሁት። ከዚህ ውጪ ምን ትፈልጋለህ? ንገረኝ እስቲ። ይሄ እኮ እኔ ብቻ አይደለም በእርግጠኝነት ሁላችሁም ያያችሁት ነገር ነው። አዎ አይተነዋል። እና ታዲያ ምንድን ነው? ለምንድን ነው ሌሎች ጥያቄዎችን የምትጠይቀኝ? ምን የተለየ ቪዲዮ ያለ መስሎ ነው? እሺ ይኸውልሽ ስሚኛ እንዲያዳምጪ። ቆይ እኔ አንተን ራሱ ልጠይቅ። እዛ ቪዲዮ ላይ የነበረው ሰው የእናንተ አባል መሆኑን ትክዳለህ አትክድም? ንገረኝ እስቲ። እሱ አልነበረም? አሁን ካለሽበት ሁኔታ ምንም ብትይ ምንም አልፈርድብሽም። ራሱ እኮ ነው አይደል እንዴ? ለምንድን ነው ታዲያ እንደ አዲስ እየካዳችሁ ያላችሁት? እኛ እየካድን አይደለም ያለነው። ነገር ግን ልነግርሽ ወደምፈልገው ነገር እየገባው አይደለም። ምክንያቱም አሁን አንቺን ማረጋጋት አለ፣ ያለሽበት ሁኔታ አለ፣ እኔም ማውራበት መንገድ አለ። ራሴን በጣም ተቆጣጥሬው ብዙ ነገር አለ። ይገባኛል ያለሽበት ነገር። አባት ነው ያው አባትሽን ስታጪ ምንም ብትሆኚ አይፈረድም። አባቴን ነጥቃችሁኝማ ዝም አልላችሁም። እሺ እባክሽ ራይል፣ እባካችሁ በቃ በቁስሌ ላይ ሌላ ቁስል እንድጨምር አታድርጉኝ። እባካችሁ በቃ ወንጀለኛው እስር ቤት ገብቶ እኔም እረፍት እንዳደርግ ፈቃዱልኝ። እሱን እኮ ይኸውልሽ አይምሮዬም ሰላም ያገኝ። በቃ እሱን እኮ እኛ የምናግዝሻለን። ነገር ግን እኛ እንድትረጂ ምንፈልገው እንድታውቂልን ምንፈልገው ነገር አለ። እሺ ምንድነው? ንገረኝ። እሺ እኔ እኮ ከቀድም ጀምሮ ልሰማ እየሞከርኩ ነው። እሺ ንገረኝ፣ ምንድነው? ቆይ ይኸውልሽ ቪዲዮውን አሳዩኝ ወይም ደግሞ ወንጀሉ ሲሰራ ቪዲዮውን አሳዩኝ ብለሽ የተናገርሻቸው ሰዎች ስለነሱ ምንም የምታውቂው ነገር የለም። እኔ እኮ የእነሱ ማንነት ለእኔ ምንም አይጠቅመኝም። በቃ እሱ እኮ ነው ችግሩ ራሂል። ይኸውልሽ ልታዳምጪ የሚገባው እሱ ነው ችግሩ። ለምን ለአንቺ ለማሳየት ተፈለገ ቪዲዮ? ይኸው አንቺን ለመጥቀም ወይ ደግሞ አባትሽን ለመጥቀም ታስቦ የተደረገ ነገር አይደለም። ይሄን ልትረጂ ይገባል። ሁለተኛ ነገር ደግሞ ለህግ አካል ሳያሳልፉ ለቀናት ቪዲዮውን ለቀናት እጃቸው ላይ ነበር፣ ለህግ አካል አሳልፈው ሳይሰጡ። ይህ ማለት ምንድን ነው? ዳኒ ላይ የተሴረ አንድ ሴራ አለ ማለት ነው። በዚህ ሁኔታ ውስጥ ሆነሽ እንድትረጅኝ አይደለም እየሞከርኩ ያለው ነገር ግን ቢያንስ እንድታመዛዝኝ ትንሽ እንድታስቢ ነው። ለኔ አሁንም ቢሆን ምንም ትርጉም ያለው ነገር እየነገርከኝ አይደለም። ለኔ የሚጠቅመኝን ነገር እየነገርከኝ አይደለም። በቃ ለፖሊሶች አሳልፏቸው ስጡትና ፖሊሶች በቃ የሚያደርጉትን ነገር ያደርጉ። በቃ ፍቃዱላቸው። ይኸውልሽ እንደምትሉት ንጹህ ሰው ከሆነም እኮ በቃ ተጣርቶ ይወጣል አይደለ? ይኸውልሽ አንቺ ያለሽበት ሁኔታ ይገባኛል። በቃ ምክንያቱም ምንድነው አባትሽ ተገሎ ተገኘ፣ የሆነ ሰው ደግሞ እንደ ተጠርጣሪነት ተያዘ። አንቺ የምትፈልጊው እዛ ጋር ያ ሰው ታስሮ አንቺ ሰላም ማግኘት እንደሆነ ይገባናል። በቃ የአባትሽ ገዳይ
ያባትሽ ደም አፍሳሽ ለህግ እንዲቀርብ እንደሆነ እኮ አውቃለሁ። በቃ እና ይሄንን እኮ ነው የምፈልገው። ይሄንን እኮ ነው እያልኳችሁ ያላችሁ። እሱን እኛ እናግዝሻለን እኮ እያልኩ በቃ ይሄንን ነው የምፈልገው። የአባቴን ደም ያፈሰሰውን ሰው መያዝ ነው የምፈልገው። እኔ እንደውም ፊት ለፊት ላናገረው ሁላ እፈልጋለሁ። ምንድነው ከአባቴ የፈለገው? ምንድነው ከኛ ምንድነው የሚፈልገው? ንገረኝ። ከአባቴ ጋር ያለበት ችግር ምንድነው? እሱን ልነግርሽ ነው እኔም እኮ ይኸውልሽ እዚህ ጋር ላንቺም ለኛም ግልጽ ያልሆነ በጣም ከፍተኛ ሴራ አለ። ምናልባት አባትሽ በሚያውቃቸው ሰዎች ወይ ደግሞ ዳኒ ላይ የሆነ ነገር ከዳኒ የሆነ ነገር ፈልገው እሱን እንደዚህ አይነት ወጥመዱ ስለማስገባት አሁን ልታምኝም ላታምኝም ትችያለሽ። ነገር ግን ይኸውልሽ ራሂል እዛ ቪዲዮ ላይ ያየሽው ዳኒን በሴራ ለመጣል የተደረገ ቪዲዮ ቅንብር ነው። አንተ ሰውዬ በሽተኛ ነህ እንዴ? ያማል? ምን እያልከኝ ነው ያለው? ባይኔ ያየሁትን ነገር እንድክድ እያደረከኝ ነው ያለው? እባክሽ ራሂል እባክሽ ተረጋጊ። ይኸውልሽ ምንድነው የምረጋጋው? ጭራሽ ወንጀሉን በሌላ ሰዎች ለማላከክ እየሞከራችሁ ነው። ሲጀመር እኮ አንድ ቦታ ላይ ስትሰሩ መጠርጠር ነበረብኝ። እንደዚህ እንደምታደርጉ ማወቅ ነበረብኝ። ምን አይነት ሞኝነት ነው? እናንተ ጋር ሲጀመር መምጣት አልነበረብኝ። እባክሽ ተረጋጊ ራሂል። ለምንድን ነው የምረጋጋው እንዴ? ባይኔ ያየሁትን ነገር እኮ ልታስክደኝ እየሞከርክ ነው። አንቺ እንደዚህ በመሆንሽ እኮ ምንም ሻማኛለ በምንም አይነት መንገድ እንደዚህ አይነት ነገር የውሸት ሊሰራ አይችልም። እሺ በቃ ተረጋጊ በቃ ምንም የምረጋጋው ነገር የለም። እስካሁን ድረስ እነግርሻለሁ ትለኛለህ፣ ግን አንድ የሚጠቅም ነገር እየነገርከኝ አይደለም። እሺ በቃ እሺ ይቅርታ። መጨረሻ ላይ እናንተ ማመን የፈለጋችሁት ይሄ ነገር ተቀናብሮ ነው ምናምን የሚለውን ነገር ነው አይደለ? ይኸውልሽ እባክሽ በቃ እሺ ተረጋጊና እንዴ ብላችሁ እንዴ እሺ ከተረጋጋሽ በኋላ ይደርሳል። በቃ እሺ ተረጋጊ። ይኸውልህ እኔ መረጋጋቱን ችግር የለውም መረጋጋለሁ፣ ግን እንደዚህ አይነት የማይመስሉ ነገሮችን እየተናገርክ ጭራሽ ጉዳዩ ሌላ ነገር ውስጥ አትክተተው፣ አታሳብደኝ። እሺ ይኸውልሽ ይሄን ነገር ልታምኝም ላታምኝም ትችያለሽ። ቅንብር ነው። ይኸውልሽ እኔ አንተ ሰውዬ ስለምን ቅንብር ነው የምታወራው? ቅንብር የሚባል ነገር የለም እንዴ! በስነ ስርዓት ነው ያየሁት እኮ። ስለምንድን ነው የምታወራው እኮ? እሱን ነው ልልሽ የፈለኩት። ይኸውልሽ ምንም የተረጋገጠ ነገር የለም። ምን ሆኖ ደግሞ ያልተረጋገጠው? ንገረኝ። እሺ ልምጣልሽ። ዳኒ አቶ አክሊሉም ማለትም ያንቺን አባት ቀጥታ ሲገለው የሚያሳይ ቪዲዮ የለም ጭራሽ። እና ምን እያልከኝ ነው? ቆይ ንገረኝ፣ ምን እያልከኝ ነው? ይኸውልሽ ራሂል እኔ ከደቀናበት በኋላ ምን እሺ በቃ ሂድ ምናምን ብሎ የሚሸኘው ነው የሚመስልህ? ንገረኝ እስኪ ከመግደል ውጪ ምን ሊያደርገው ሽጉጥ ይደቅንበታል? መጀመሪያ ማረጋግጬ በአንቺ መንገድ የመጣሁት ለዚህ ነው እንጂ አባትሽ ስለመገደሉ የሚያሳይ መረጃ ምንም የለም። ቀስ ብዬ እኔ ለማውራት የሞከርኩት በአንቺ መንገድ የመጣሁት ተረጋግተሽ ከዛ በኋላ ምንድን ነው ያልከኝ? ይኸውልሽ ለዚህ ምንድን ነው ያልከው? የአባትሽ መሞት እርግጥ አይደለም። ምን ማለት ነው? ጭራሽ አባቴን መሞት እየተጠራጠራችሁ ነው? እናንተ ሰዎች ጤነኛ አይደላችሁም እንዴ? ቆይ ልታሳብዱኝ ነው እንዴ የምትፈልጉት? ብላችሁ መጨረሻ ላይ መጀመሪያ ላይ እሱ አይደለም የገደለው ተቀናብሮ ነው ምናምን ስትል ነበር። አሁን ደግሞ ጭራሽ አልሞተም እያልከኝ ነው? አንቺን እኮ በምትረጋጊበት መንገድ እኮ ነው እኔ ለማውራት የሞከርኩት። እባክሽ አሁንም ተቀመጪ እባክሽ። ራይ ይኸውልህ እኔ ምንም ተረጋግቼ የምቀመጥበት ምክንያት የለኝም። ገባ? ቆይ ምን እያልከኝ ነው ያለው? ባልተረጋገጠ ነገር እኮ ነው ይኸውልሽ ኃይል እየጨረስሽ ያለሽው። ለምንድን ነው ያልተረጋገጠው? ንገረኝ እስቲ። የት ገባ ይባላል ታዲያ አባቴ? ንገረኝ እኮ እሱ ይኸውልሽ እሱ የኛ ስራ ይሆናል። ነገር ግን አንቺ ተረጋጊ መጀመሪያ። ለምንድን ነው የምረጋጋው? ብላችሁ ጭራሽ አልገደለም በህይወት አለ ብላችሁ ልታወሩም ትፈልጋላችሁ? እኔ በህይወት አለም የለም አላልኩም። ነገር ግን የተረጋገጠ ነገር ቪዲዮ ላይ አልከኝ። የተረጋገጠ ነገር የለም አልከኝ እኮ። ከዚህ በላይ ምን ልትለኝ ትፈልጋለህ? ንገረኝ። እሺ ተቀመጪ። ተቀመጪ። ስለዚህ አባቴ የሆነ ነገር ያደረጋችሁ እናንተ ታውቃላችሁ ማለት ነው። አባቴ ያለበትን ቦታ ንገረኝ። የተቀበረበትን ቦታ ወይም ደግሞ አሁን እንዳልከው መሞቱ ካልተረጋገጠ ያለበትን ቦታ ታውቃላችሁ ማለት ነው። እሺ አዳምጪኝ ራሂል። ይኸውልሽ እኛ አንቺ ሀዘን ላይ ሆነን ወይ ደግሞ የሆነ ስሜት ላይ ሆነን አይደለም መረጃ ምን ሰበስበው በይሆናል ባይሆንም በመረጃ በማስረጃ ነው እንጂ። ንገረኝ እስቲ። እኔ እኮ አባቴን ካየሁት 4 ቀን 5 ቀን ሆኖኛል። የት ሄደ ልትለኝ ነው? እኔ ከዛ በፊት እኮ ለአንድ ቀን ተሳስቶ ወይ ስልክ ሳይደውልልኝ ወይ ሳያገኘኝ ውሎም አድሮም አያውቅም እኮ። ይኸውልሽ እሱ እኮ ይገባኛል። ነገር ግን ይህ የአባትሽ በህይወት አለመኖር አይደለም የሚያሳየው። ምንም እኮ የተረጋገጠ ቪዲዮ አላየሽም እኮ። ይሄ እኮ ወጥመድ እኮ ነው። እሺ አረጋግጡልኝ።
እስቲ ያረጋግጡልኝ ወይ አባቴን አምጡልኝ ወይ ያነፍሰ ገዳይ እስር ቤት ከተቱልኝ በቃ ይሄን ብቻ ነው ከናንተ የምፈልገው አንቺ በዚህ ሁኔታ ላይ ሆነሽ ሊሆን አይገባማ እኔ ምን እንዳደርግላችሁ ነው የምፈልገው ቆይ ለምንድን ነው እኔ እንድረጋጋ እየጠበክ ያለው እንዴ እኔ እዚህ የመጣሁት እኮ አንድና አንድ አላማ ይዤ ነው ያነፍሰ ገዳይ ያነፍሰ በላ እናንተ ጋር እንዳለ ስለማቅ እንድትሰጡኝ ነው የመጣሁት እዚህ ግን ስመጣ ሌላ ነገር ነው ይኸውልሽ ታዩ ሌላውን የነፍሰ ገዳዩን ጉዳይ ምናምን ታዩና መረጃውን ላንቺ ለማሳየት የፈለገው ሰው አላማው ምንድነው የሚለው ነው አንቺ ማሰብ ያለብሽ እኔ አላማው ምንም ቢሆን እኔ የኔ ጉዳይ አይደለም እውነቱን ማሳየታቸው ነው ዋናው ነገር ለኔ ገባክ ልንገርሽ ይኸውልሽ እኛ ደግሞ ጉዳያችን የሆነው እሱ ነው በቃ በመረጃ ነው አምታምኘው መረጃ ሰው መረጃ እኔ እኮ ያን መረጃ ባያሳዩ ይኖሩ አባቴ በህይወት አለ ሞተ ወይስ ምን እያደረገ ነው ብዬ እኔ በጭንቀት ነበር ያለሁት ይኸውልሽ አንቺ ማሰብ ያለብሽ ዳኒ ከአባቴ ጋር ምን አይነት ግንኙነት አለው እነዛ ሰዎች ለምንድን ነው እንደዚህ አይነት ነገር ሊያደርጉ የፈለጉት የሚለው ነው እሺ እኔ እኮ አሁን ስለምትወሩት ይል ስለምንም ነገር የማውቀው ነገር የለም ቆይ ዳኒ የት ነው የሚያውቀው እሱ ንገረኝ ለዚህ መልስ አለክ ይኸውልሽ ልንገርሽ አንቺ መጀመሪያ የአባትሽን መሞት አለመሞት ወሰነሽ ቁጭ ያልሽውን ነገር እንድታቆም ይፈልጋሉ ምክንያቱም ላንቺ ተስፋ ለመስጠት ሳይሆን ቪዲዮ ላይ እንደተገደለ የሚያሳይ ምንም አይነት መረጃ የለም አራዋካችሁ በና ውስብስብ እንደሚሆንብሽ ይገባኛል ያደረጋችሁ ያላችሁት እንዴ ቀልድ ነው እንዴ ይኸውልሽ ውስብስብ እንደሚሆንብሽ ይገባኛል አልቅሼ ስንት ነገር ከሆነ በኋላ አሁን እንደ አዲስ በህይወት አለ ልትሉኝ ነው አይደል ይኸውልሽ ምን መሰለሽ ራሂል እኔ እኮ በህይወት አለም የለም አይደለም ያልኩት ነገር ግን አንቺ አየሁት ያልሽው ቪዲዮ ፍጹም ከእውነት የራቀ ነው አንቺ ካየሽበት ከሐዘኑ ከአራት ቀን ቤት ባለመምጣቱ ከሷ አንግል አይደለም ልትረጂው የሚገባው ይኸውልህ አሁን በጣም እየደከበኝ ነው በቃ የምትነግሩኝ ነገር ካለ ማስረጃ በትክክል ማስረጃ ካላችሁ እሱን ብቻ እንድትሰጡኝ ነው የምፈልገው ሌላ ምንም የምፈልገው ነገር የለም እኔ እዚህ ጋር ስመጣ ጭራሽ ያልጠበኩትን ነገር ነው እየገጠመኝ ያለው ይገባኛል ይኸውልሽ እኛ መረጃ በማሰባሰብ ላይ ነን ቁጭ አላልንም ይኸውልሽ ጉዳዩ የሚመለከታቸውን ሰዎች በሙሉ እዚህ ማረፊያ አስቀምጠን እኮ እየመረመርን ያለነው እኛ ቁጭ ብለን አይደለም እንትና ነፍሰ ገዳይ ነው እንትና ነፍሰ ገዳይ አይደለም እንትና እንትን ነው ምንለው ይኸውልሽ ከቤተሰብ ሲሆን ግድ ነሽ እኔ እንድታምኝ ታምነኛለሽ ራሂል ታምነኛለሽ ብዬ አይደለም ይሄን ጉዳይ ምነግርሽ ግን አንቺ ከምታስቢው አንቺ ጭንቅላት ውስጥ ካለው ነገር የራቀ ነው ልልሽ ነው በጣም እጅግ የታቀደበት የተሴረ ነገር ነው እኔ ያው የምትወራው ነገር በሙሉ እኔ በጣም እየተምታታብኝ ነው ያለው እኔ ስለምን እንደምትወራ ምንም እየገባኝ አይደለም በቃ እኔ ከዚህ በላይ በቃ ምንም ልላችሁ አልችልም እባካችሁ በቃ ግን የአባቴን ገዳይ እንድትይዙልኝ ብቻ ነው የምፈልገው እባክሽ ይኸውልሽ እንባሽን እንትን ብለሽ አቅም አጨርሽ እንባሽን አፍሰሽ አቅም አጨርሽ እውነት እናንተ እንደምትሉት እውነተኛ ሀቀኛ ሰው ከሆናችሁ በቃ እኔ የምፈልገውን ፍትህ አስገኙልኝ እኔ ከናንተ ይሄን ብቻ ነው የምፈልገው ሌላ ከናንተ ምንም የምፈልገው ነገር የለም እባካችሁ በቃ እኛም እኮ ግዴታ አለብን ይኸውልሽ ባልደረባችን ነው ችግር ውስጥ እየገባ ያለው ባልደረባችን ነው ምንም በማያውቀው በተሴረ ነገር እንደዚህ አይነት ነገር ውስጥ የገባው እሱም አሁን ጥሩ ሁኔታ ላይ አይደለም ባልደረባችን የምትለውን ሰው እኔ በፍጹም አላም ነው ምክንያቱም ያየሁትን ነገር በፍጹም ውሸት ነው ማለት አልችልም ይኸውልሽ ልክ ነሽ እኮ ይኸውልሽ ይሄ ነገር እውነት እንዳልሆነ ከእውነት የራቀ እንደሆነ እኛ ላንቺ የማሳየት ግዴታ አለብን ነገር ግን እሱ ያለበትንም ሁኔታ ማየት አለብሽ ያባትሽ መገደል ወይ መሞት እንዴት የኛን ባልደረባ ዳኒን ከምን አንፃር ሊጠቅመው ይችላል የሚለውን ነገር ማሰብ አለብሽ እኔ አሁን አንተ የምትላቸውን ነገሮች ለምን ብዬ ነው ማስበው ንገረኝ እዚህ ጋር እኮ እኔ የሚያሳስበኝ የአባቴ ማጣት ብቻ ነው ገባክ እኔ እናንተ ስለምትሉት ነገር በሙሉ እኔ ምንም የማውቀው ነገር የለም አንዱም የምታወራው ነገር ለኔ አዲስ ነው የትኛውም ነገር ለኔ አይገባኝም እናንተ የምትሉት ስራችንን በስነ ስርዓት እንሰራለን የምትሉ ከሆነ አሁንም ቢሆን ነግራለሁ ደግሜ በቃ የምትሉትን ትክክለኛ እኔን የሚያሳምነኝ ማስረጃ አምጡልኝ በቃ እኔ ብቻ ነው የምፈልገው ቅድምም ይኸውልሽ እንደዚህ አይነት ነገር እንዳይፈጠር ብዬ ነበር አባትሽ በህይወት ባይኖርም እንደዚህ አይነት ወሬ እያወራው የነበረው ማለት ነው እንጂ እኔ የአባትሽን መገደል መሞት አምኜበት አይደለም ልንገርሽ ምክንያቱም
አንቺም ያየሽው እኔም ያየሁት ቪዲዮ አንድ አይነት ነው። ነገር ግን ምንድነው የምናይበት ሁኔታ ነው። ይኸውልሽ እንዳልኩሽ ነው ቅድም ማንኛውም ሰው ያን ቪዲዮ ቢያይ እንደዛ ነው ሊል የሚችለው። ለዛ ነው እኔ አንቺን ለማናገርም ስመጣ በህይወት የሌለው ምናልባትም ደግሞ ባይኖርም እኔ ተስፋ መስጠት ስላልፈለኩ እንደዚህ አይነት ነገር ለማድረግ ሞከርኩ እንጂ ከዚህ ቪዲዮ የአባትሽን መገደል በዚህ ቪዲዮ ምንም ልንረዳ አንችልም። እሺ ቆይ እናንተ ይሄ ሁሉ ነገር እንትን ካላችሁ ለምንድን ነው ልጁን አሳልፋችሁ ማሰጡት እንዴ? ሌላ ቦታ እኮ አይደለም የሚሄደው የህግ አካላት ጋር እኮ ነው የሚሄደው አይደለ? ለምን አሳልፋችሁ አሰጡትም? ቆይ አሳልፋችሁ አሰጡትም ስትይ ይኸውልሽ ልንገርሽ፣ አንደኛ እኛ ሳንረዳው እኛ ሳናቀው ወደ ህግ የምንወስደው ነገር የለም። ምን ለማለት ፈልጌ ነው? ይኸውልሽ ቅድምም ብዬሻለሁ፣ አንቺ እንድታዩ መፈልገው አንግል እነዛ ቪዲዮን ያሳዩሽ ሰዎች ለዳኒ ቪዲዮን ሳያሳዩ ለህግ አካል ወስደው ዳኒ መያዝ ይችል ነበር። ግን ለምንድን ነው እንደዚህ አይነት ነገር ለምን ተፈጠረ ብለሽ ማሰብ አለብሽ። እነዛ ሰዎች እነማን ናቸው? ግዴታ የለብኝም ማንም ማሳየኝ ማንም ያ ሰውዬ የዛን ጊዜ ደቅኖበት ማለት አባቴ እኮ መሬት ላይ ተኝቶ እንደሞተ ነው የሚያሳየው። ሽጉጡ ደግሞ የእናንተ ባልደረባ ዳኒ እጅ ላይ ነው ያለው። ስለዚህ ከዚህ በላይ በምን እንዳምንላችሁ ነው ከኔ የምትጠብቁት? ቆይ ይኸውልሽ አሁን አንቺ የመሞቱ ጉዳይ ብቻ ነው የመሞቱ ጉዳይ ላይ ብቻ ነው ያለሽ። ይኸውልሽ ማሰብ ያለብሽ ምንድን ነው የምፈልገው? ቆይ ንገረኝ። ያ ሁኔታ እኔ የሚያሳስበኝ የዛ ነፍሰ ገዳይ ጉዳይ እኔን የሚያሳስበኝ ነው እንደሚመስላችሁ? እባክሽ አዳምጪኝ። እኔንም መሬት ላይ ተዘርሮ ያየሁት አባቴ ጉዳይ ነው። እሺ እኔን የሚያሳስበኝ ይኸውልሽ አዳምጪኝ። አንቺ ከምታዩ አንግል ብናይ ኖሮ አንቺ እንደምታየው ብናይ ኖሮ እኛም እንዳንቺ ጓደኛችንን አሳልፈን እንሰጠው ነበር። ቆይ እሺ ንገረኝ እኮ እናንተ እኮ እሺ ችግር የለውም ስራችሁ ሊሆኑ ይችላል። እኔስ ባይኔ ያየሁትን ነገር ለምንድን ነው እንድክድ እየጠበቃችሁ? ቀደም ያልከኝ የተቀነባበረ ምናምን የምትለኝ ነገር በፍጹም እኔን የሚያሳምነኝ ነገር አይደለም። ሲጀመር ማን ለምን ብሎ እንደዚህ አይነት ነገር ያደርጋል? ሲቀጥል ደግሞ ያልተቀነባበረ ነገር እንደሆነ በደንብ ነው የሚያስታውቀው። ይኸውልሽ ለዚህ ነው ያልኩሽ። አንደኛ የአባትሽን ባክግራውንድ ማወቅሽ ይኸውልሽ ለኛ ይጠቅመናል። አንደኛ መረጃ ልትሰጪን የምችው ነገር ወይ ደግሞ እኛን ልትጠቅሚን የሚችለው ነገር እንዴት እንደዚህ አይነት ነገር ሊፈጠር ቻለ፣ አባትሽ እንዴት ለዚህ አይነት ቀን ሊጠፋ ቻለ ነው እንጂ እዛ ጋር ላታምኚ ትችያለሽ። ከባድ ነው። እውነት ነው እንዳልሽው ቪዲዮ ላይ እንደሚታየው ወይ የሆነ ነገር እንደዚህ አይነት ነገር አለ። ነገር ግን እኛ ያንን መረጃ አጣርቶ የማወቅ ግዴታ አለብን እና እሱን አጣርተን ብዙ ልፋት ነበረው። አጣርተን ያ ቪዲዮ ከእውነት የራቀ እንደሆነ አረጋግጠናል። ይኸውልሽ አሁንም ይሄን ደግሜ የምነግርሽ አንቺን ግራ ለማጋባት አይደለም። ነገር ግን በጊዜ ሂደት ትረጃዋለሽ። በእርግጠኝነት መረጃውን እኔ ራሴ አጋልጬ ያለውን ነገር በሙሉ እንደማጋልጠው ምንም ጥርጥር የለኝም። ያን ጊዜ እንድታውቂው ነው። ይኸውልሽ እኔ አሁን የምትለኝ የትኛውንም ነገር እማምንበት ምንም አይነት ምክንያት የለኝም። በቃ እናንተ ከቻላችሁ የእውነተኛ ሰው ከሆናችሁ አሳልፋችሁ ውስጥ ከዚህ ውጭ ምንም አይደለም። ቆይ እኔ የምልሽ አባትሽን ቀብረሽዋል? አልቀበርኩትም። ጌታ አግኝቼ ነው የምቀብረው። ንገረኝ እስቲ ያ ዳኒ የሚሉት የት እንዳደረገው በምን አውቃለሁ? የት አግኝቼ ነው የምቀብረው? ይኸውልሽ አባትሽ ነው ከተገደለ ቤተሰብ ማውቁ ምንም እንትን የሌለው ነገር ነው። ምክንያቱም እኔ ከምንም በላይ ከሁሉም በላይ የሚያንገበግበኝ ይሄ ጉዳይ ነው። ገባክ? ቢያንስ አባቴን እንኳን መቅበር አለመቻሌ እኮ በጣም ነው የሚያንገበግበኝ። የት ላገኘው እችላለሁ ሬሳውን? ንገረኝ እስቲ። ቀብሬው እንኳን እርሜን እንዳላወጣ እንኳን አልፈቀደልኝም ይሄ ሰውዬ። ውድ ተመልካቾቻችን አሁን ስቱዲዮ ነው የምገኘው። ስቱዲዮ የመምጣቴ ምክንያት ደግሞ ዳኒ አስጠርቶኝ ነው። ትንሽ ዳኒ ተረባብሻል። ጥሩ ሁኔታ ላይ አይደለም ያለው። መረጋጋት አልቻለም ዳኒ። ዳኒ ምንድን ነው የተፈጠረው? ቤኪ እኔ አልቻልኩም። በቃ እኔ ምን ማድረግ እንዳለብኝ አላቅም። እኔ እንዴት እንደሆነ አላቅም። በቃ በተደጋጋሚ ነው መልእክት የሚላክልኝ፣ በተደጋጋሚ ከምል በላይ። ያቺ ማነች ሄራኒ የምትባል ልጅ ከመምጣቷ በፊት እሷ እኔን ለማግኘት ስትልክ ከነበረው 10 እጥፍ በላይ ይሆናል እየተላከልኝ ያለው መልእክት። በቃ እያስፈራሩኝ ነው። ማስፈራሪያ እየደረሰ ነው። እያስፈራሩኝ ነው። በቃ አልቆልሃል፣ ያንተ መጨረሻ በቅርቡ ነው
እያሉኝ ነው። እኔ ከኔ ምንድን ነው የሚፈልጉት? ቆይ እሺ ምንድን ነው እያደረጋችሁ ያላችሁት? እሺ እናንተ ይኸውልህ በመጀመሪያ ተረጋጋ ዳኒ፣ ተረጋጋ። ይኸውልህ እንዴትም እንድረጋጋ ጠይቀኝ። እሺ እኔ እንደዚህ እንድረጋጋ ጠይቀኝ። ይኸውልህ እኔ እንዴት እንደሆነ አላውቅም። በቃ እኔ ግራ ገብቶኛል። እኔ ካላመንከኝ ይኸውና ላሳየ፣ ካላመንከኝ ና ላሳየ። ይኸው እስኪ ይኸው ይህን እሺ ተረጋጋ አንተ። ቆይ ወይኔ ዳኒ እባክህ ተረጋጋ። ይኸውልህ ዛቻና ማስፈራሪያ እኮ ይሄ ለእኛ አዲስ አይደለም አይደል? አይደለም አዲስ አይደለም አውቃለሁ። አዳምጠኝ እኔ አዲስ አይደለም አትበለኝ አውቃለሁ። ግን እንደዚህ አይደለም እያየኸው ነው አይደለም የሚሉት። በቃ አለቀልኝ፣ አልቆልኛል እኮ አልቆልኛል። ይኸውልህ አይደለም ዳኒ ህይወቴ እኮ ተበላሸ። በቃ እሺ አዳምጠኝ። እኔን ለምንድን ነው እንደዚህ የምትለው አንተ? ለምንድን ነው እንደዚህ የምትሆነው? ማስፈራሪያ፣ ዛቻ ይሄ ለኛ አዲሳችን እኮ አይደለም ዳኒ አዳምጠኝ። ማስፈራሪያ፣ ዛቻ ይሄ ለኛ አዲሳችን አይደለም። ከዛም ያለፈ እኮ ብዙ ነገር ታስቦልን ተወተነዋል አይደል? አልፈነዋል አይደል ዳኒ? አልገባህም? ገብቶኛል። ይኸውልህ አየሁት። ይሄ ሌላ ነው። ሰው መግደሌ እንዳለ ሆኖ ሲቀጥል ደግሞ እኮ እኔ አልቻልኩም። በቃ እኔ አቀቶኝ። ራስህን ነው የምትጎዳው ዳኒ፣ ራስህን ነው እየጎዳህ ያለው። እንደዚህ መሆን ምንም ጥቅም አያመጣም። እንዴት ነው? ምንድን ነው የሚፈጠረው? እሺ ከአሁን በኋላ ቆይ በቃ ከአሁን በኋላ በቃ ምንድን ነው የሚፈጠረው? በቃ እየቀረችዋል 12 ሰዓት ነው እኮ እያሉኝ ያሉት። አይተሃል አይደለ? በቀረው በ12 ሰዓት ነው እኮ ሁሉ ነገር እኮ የሚያበቃው። እየሰማኝ ነዋ ዳኒ። ይኸውልህ ስለ ማስፈራሪያ እኔ እንድነግርህ ነው? ስለ ዛቻ እኔ እንድነግርህ ነው? አንተ ነገርከኝ ያልነገርከኝ የሚመጣ ለውጥ የለም በረከት። በቃ በዚህ 12 ሰዓት ውስጥ ምን ማድረግ እንደምትችል አላውቅም። አንተ ይህን ነገር አልተረዳውም። ጭራሽ አልተረዳውም ዳኒ፣ አልተረዳውም ጉዳዩን። አዳምጠኝ እባክህ፣ ተረጋጋ። አንተ ካልተረጋጋ እኮ ምንም ልናደርግ አንችልም። እኔ እንዴት መረጋጋት እንዳለብኝ አላውቅም። እኔ በቃ ልቤን እየጨነቀኝ ነው። እኔ ሌላ ምን እንደምልህ አላውቅም። እስከ ዛሬ ስትሰራው የነበረው ስራ አለ ዳኒ፣ አዳምጠኝ። ወደኋላ መለስ ብለህ ማሰብ አለብህ። ምን ይጠቅማል? በጣም ብዙ። ይኸውልህ ንገረኝ፣ ምን ይጠቅማል? አሁን ላይ እንዴት ይጠቅማል እኮ ዳኒ። በአጭር ሰዓት ውስጥ ምን መለወጥ እንችላለን? ለምንድን ነው እንደዚህ ተስፋ የቆረጥከው? ማስፈራሪያውን አይቼዋለሁ። ሁሉንም ነገር እኮ ይኸውልህ ዳኒ፣ በአንተ ቦታ ሆኜ እኮ ነው አይደል? በአንተ ቦታ ሆኜ ለመስራትም ነው የመጣሁት። ስለዚህ አንተ መጀመሪያ እንደዚህ መሆንን አቁም። ምን አይነት ነገር ባረግ ምን ቢፈጠር ቆይ ምን መለወጥ የምችለው ነገር አለ ብለህ ታስባለሽ? እሱን ይኸውልህ ለምን እንደዚህ አይነት ነገር ሊደረግ እንደቻለ እኛ አጣርተን የምናውቀው ነገር ነው አይደል? አንተ ግን ራስን እያስጨነክ ነው። ይኸውልህ በረከት ስማኝ፣ አሁን ላይ ከዚህ በፊት በጣም ብዙ ጥሩ ስራዎችን ሰርቻለሁ። በዛው ልክም ደግሞ አላቅም ሰው ነኝ፣ ሰውን አስቀይማለሁ። ግን እኔ እስከማውቀው ድረስ ያስቀየምኩትንም ሰው ራሱ ይቅርታ ለማለት እኔ ወደኋላ የምል አይነት ሰው አይደለሁም። ማለት እኔ እንጃ አሁን ላይ የህይወት ጣዕሟ ራሱ እየጠፋብኝ ነው በእውነት። በቃ አላቅም። ከነዚህ መልእክቶች በኋላ ኢቭን ስልኮች ራሱ ተደውለዋል። በቃ አይምሮዬ ስላቃተው ማንሳት አልቻልኩኝ። በቃ ምክንያቱም አዳዲስ ቁጥሮች ናቸው የሚደወሉት በየደቂቃው፣ ግን በቃ ምንም ለውጥ አይመጣም። ባነሳውም እነሱ ናቸው የሚሆኑት። ስልኩን ሳላነሳው ስቀር በመልእክት ያስፈራሩኛል። በቃ አልቆልሃል ዳኒ፣ በራስ ሰዓት አሳልፈ ለፖሊሶች እጅን ብትሰጥ ይሻልሃል። ለህግ አካላት አሳልፈ ወስደ ቪዲዮን ራስህ ሰጥ። አንተ ጥሩ ሰው ነኝ ተሌለ ወይ? ምንድን ነው እስካሁን ስትሰራ የነበረው? አንተ አውቀህ ሌሎችን እያያዝክ ለሽፋን ነው ወይ እንደዚህ አይነት ይህንን ነገር ስትጠቀም የነበረው? እዚህ ስራ ውስጥ የገባኸው ለሽፋን ነው ወይ ነው ሲሉኝ የነበረው። እኔ አላቅም። በቃ ዳኒ ይኸውልህ አሁን ላይ እኔ ተስፋ እየቆረጥኩ ነው። ታዳምጠ የሚገባው ምን መሰለህ? ይኸውልህ ለህግ አካላት አሳልፈው ያልሰጡበት ምክንያት አለ። አንተን የሆነ ችግር ውስጥ ለመክተት ያሰቡበት ከአንተ የፈለጉት ነገር አለ ማለት ነው። ስለዚህ ይሄ ነገር በእኛ አቅም ሊፈታ የሚችል ነገር ነው። አንተ ግን ለውጥ የለውም እያልኩ ነው። በቃ ዳኒ አንተ ራስን እንደዚህ ተስፋ ከቆረጥክ ታዲያ ምኑን
እባክህ ይኸውልህ፣ ይሄ ለእኛ በጣም ትልቅ ነገር ነው። አንተ ተረጋግተህ ማየት አልችልም። ከዚህ በላይ አልችልም መታገል ማለት እናንተንም ከዚህ በላይ ላስቸግራችሁ አልፈልግም። ማለት አየሁት ይሄ ነው። እዚህ ቦታ ላይ ምናልባትም ተገኘቼ ከሆነ እኔ ቅጣቴንም አላቅም። እኔ ምን ማለት እንዳለብኝ አላቅም። ዳኒ አዳምጠኝ እባክህ አዳምጠኝ። ይኸውልህ አዳምጠኝ። እኔ እዚህ የተገኘሁበት ምክንያት አንተና አንተ ብቻ ነህ። በቃ አይደለ? አንተን ባልደረባይን ጓደኛዬን ለማገዝ ነው አይደለ የመጣሁት። ስለዚህ ተስፋ ስለመቁረጥ እና ስለሌላም ነገር መስማት አልፈልግም ካንተ አፍ። እንደዛ ስንት ስራዎችን ትሰራ የነበርክ ልጅ እንደዚህ ሆነ ማየት ይከብደኛል ዳኒ። አንተ እኔ እንደዚህ አይነት ችግር ውስጥ ብገባ ምን አይነት ተግባር ነበር የምታደርገው? በቃ እንደዛ እኮ ነው፣ ተመሳሳይ ነው ዳኒ እባክህ። በቃ ህይወቴ እኮ አብቅቷል። ለምንድን ነው እንደዚህ አይነት ንግግር የምትናገረው? ማለት ምንም ጥቅም የለው። ይኸውልህ አንተ ጋር ስንት ሰው መጥቶ አልቅሶ፣ ይኸውልህ ዳኒ እንደዚህ አይነት ችግር አጋጥሞኛል እባክህ ከእንደዚህ አይነት ጉድ አውጣኝ ብሎ ስንቱን አደል እንደ ከችግር ውስጥ ያወጣው ዳኒ። ለምን ዛሬ ተሸነፍክ? ነበረ አሁን ግን አላቅም። በቃ እኔ ምን እንደተፈጠረ አላቅም። እኔ እንዴት እንደተፈጠረ አላቅም። መቼ እንደሆነ ይሄ ነገር አላቅም። እኔ ሰውየውንም አላቀውም። እንጃ እንዴት እንደሆነ አላቅም። በቃ እኔ በምን አይነት ሰዓት እዛ ቦታ ላይ እንደሄድኩ አላቅም። ኦፍኮርስ ቦታው ጨለማ ነው። የት ነው ብትለኝ አሁን ላይ አላቀውም። ምን እንደተፈጠረ በቃ እንዴት እንደሆነ አላቅም። ምን ማለት እንዳለብኝ ራሱ ግራ ገብቶኛል። በረከት ይገባኛል። ይኸውልህ ያለህበት ሁኔታ ይገባኛል። ነገር ግን ከዚህ በላይ አትልፉ። በቃ አንተም ሚኪም ከዚህ በላይ አትልፉ። እኔ ሙሉ ካሜራማኖቹ፣ ጋርዶቹ፣ ሁላችሁም በቃ እኔ ምን ማለት እንዳለብኝ አላቅም። ለእኔ ነው እየሰራችሁ ያላችሁ ታውቃለሁ። ግን ዳኒ ግዴታችን እኮ ነው። አንተም ባልደረባችንን ከዚህ ጉድ ካላወጣን እኛ ምን በቃ እኔ ምን ማለት እንዳለብኝ አላቅም። እኔ አሁን እየጨነቀኝ ነው። ከአንተ የሚጠበቀውን ነገርኩ ዳኒ። ደህና አይደለም እንዴ? ደህና ነኝ። ቀረጻውን ማቋረጥ ትችላለህ። ደህና ነኝ። ቀጥል። ደህና ነኝ። ይኸውልህ እኔ በተደጋጋሚ እንደነገርኩ አንተ ራስህ ላይ ብቻ አስብ። ስለ ጉዳዩ እኛ አለን። ይኸውልህ ዳኒ እባክህ፣ ይኸውልህ ራስን ፊት ልክ አይደለም ዳኒ። ካሜራማን እባካችሁ ልኝ ዳኒ እባካችሁ ልኝ ዳኒ